ክርስቲያን መጥቶ ወድሻለሁ ቢል አንቺም ወዳውት አይገባም ለምን እኛ በየትኛውም አህዋል በሸሪዓችን የምንጓዝ ሰዎች ነን እናታችን አይሻ ሲቦር ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም የመንያቸው ልብሳቸው ላይ ሲደረቅ ሆኖ አይውና በእጄ እፈትገው ነበር ትላለች አሬ ሰው አላህ ረላላህ ብላችሁ አሬ ምን ጉድ ነው ምንድነው እነዚህ ፈቶ ይለቀቀብን ወገነረ ምን ጉድ ነው ይመጣብን አላህ ብላችሁ እስኪ ምን ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትረን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው ሰሂህ አልቡኻሪ ወለሊ መጽሐፍ በጣም ብዙ ሐዲሶች አሉት አብዛኛዎቹ ሐዲስ ከነብያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል ከሰሃቦች የመጡት ይላል እዚህ መጽሐፍ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አሳዋሪና ቆሻሻ የሆኑ ሐዲሶች ውስጥ አለ ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ አንድ ያዘው ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ዘዋል አለ እንግዲህ ወንድማቸው ሙስሊም ነው ክርስቲያኖች ወደው አይደለም ነብያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው ሙሐመድን ታፍሩበታላችሁ ለሰዎች አሪያ ምሳሌ ማይሆን አስተምሮቶች አሉት በየሰለተናገርኩ ነው አይደለ ይሄው ኡስታዛችሁ እኮ አስቀድሞ ብሎታል ከአመት በፊት የዛሬ አመት ምናምን አካባቢ ይመስለኛል ብሎታል እኔ እንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል 2 ወር እንደዚህ አካባቢ ይሄ ወንድማችሁ ከአመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ ሚቀፉ አስተምሮቶች ሐዲሳችን ላይ አለ እሱን ያነበቡ ነው ሰው ቀደንን ጣለው ያለው የራሳችሁ ኡስታዝ ነው አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን النبي صلى الله عليه وسلم كان يطوف على نسائه في ليلة واحدة يا الله ملك صلى الله عليه وسلم በአንድ ሌሊት ውስጥ ሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው ወለው يومئذ 9 نسوة በዛን ጊዜ 9 ሚስቶች ነበሩት ይላል እና ይህንን ሐዲስ የዘገበው አነስ ቢን ማሊክ ነው ይላል ቡኻሪ ዘግቦታል ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ እና በሌላ ዘገባ 11 ናቸው በ11ዱም ይገናኛቸው ነበር በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል በሌላ ዘገባ እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል في غسلة واحدة ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል ይህ ሐዲስ መዘገብ ለምን አስፈለገ ማለት ይህን ሐዲስ መዘገብ ለምን አስፈለገ ምንድነው ጥያቄ ይህን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበር በዛ ሰዓት ምን ይሰራ ነበር እሳቸው 9 ሚስቶቻቸውን ሲገናኙ ክርስቲያን ቴሌግራም ልክልሃለሁ ይሄን ልጅ እንደው ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይሄንን ሙስሊሞች ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ ይሰራበት ደግሞ አለ ልክልሃለሁ ቴሌግራም ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ ስለ ወንድሜ ስለ ሙአዝ ሰላም አለይኩም ሙአዝ አንዳንድ ነገር ለመናገር ፈልጌ ነው ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደል ዘመድበት እኮ እንደዚህ ነው ካፊር ነው ሺዓ ነው ምንድነው ከብትስቴ ነው ምን አረጋ ባላህ ላይ ቀጠፈ እንደውሸት አልቀጠፈም ቁርአን ላይ ያለውን ካረን ያልካረም ደግሞ እኮ ሰው ይቻላል እኮ ሐዲስ ማይቀበለው አንዳንድ ሐዲሶች ማይቀበለው ሰው ይቻላል እያንዳንዳችን እኮ ደብቀነው ነው እንጂ ማንቀበለው ሐዲስ አለ ሐቅንና ያገር ከተባለ ምን አለ እያንዳንዳችን የማንቀበለው ሐዲስ አለ
በሚስጥር ነው እኛ ስናወጣው ይጮህብናል ግን አይቀበሉትም አይምሮአችን አይቀበለውም አለ ያኛው ኡስታዝ ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው ሁሉንም አይደለም አልቀበልም ያለው አንዳንዱ ማንቀበለው በቃ አለ ደብቀን ነው ሁላችንም ጋይድ እኛ ያኔ የተደበቀውን አወጣን በቃ ይሄ ነው የተፈጸመው አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ አላህ ማታ ላይ ከመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል ምትለዋን ሐዲስ አትቀበሉም እናንተ አይደል አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል ምትለዋን ሐዲስ አበደን አትቀበሉም እና ይሄ ልጅ ላይ እንዴት ትዘምታላችሁ እናንተ ማትቀበሉት ሐዲስ አለ እኔ ደግሞ ማልቀበለው ሐዲስ አለ አስራ ላይ የቁስ ነው ካይፍ ነው እና ለራሴ ማልቀበለው ሐዲስ አለ የትኛው ሐዲስ ነው ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ ሰማችሁ ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ ይሄ ክርስቲያን አይደለም ልጅ እስኪ እዚህ ላይ የግድያ አዋጅ አውጁ ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ ድጋሚ ብትፈጥሩኝ ማልቀበለው ሐዲስ አለ መሐመድ ያደረገው መሐመድ የተናገረው አለ ይሄ ልጅ ማን ወንድ የሆነ ጀግና ሙስሊም ይሄንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው የማልቀበለው ሐዲስ አንድ አለች እስካሁን ምን ይዝናነ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላ ኢላሃ ኢላላህ ليس كمثله شيء فلا تضربوا لله الامثال ولم يكن له كفوا احد ይሄን ሁሉ ሶስት አያ የሚጥስ ሐዲስ አለ ያን ሐዲስ ያልቀበለው ሙአዝ ወላሂ ለአላህ ብላ ይቅርታ አድርግልኝ በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራበት ናቸው ነበር እኔም ሰራበታለሁ ናቸው ነበር በጣም ባልሆነ መንገድ ነበር ማይክ ወላኪን ማታ ላይቭ ላይ ስገባ ብዙ ነገር ሳንሰራሽ ተነግረኝ ተረዳው ጀዛከላህ ኸይር በሌላ ቪዲዮ ነገር ሰው የሚያነባ አይመስላችሁም ነበር አይደል ያ ሰው የሚያነባ አይመስላችሁም እነዚህ ሁሉ ሐዲሳቶች ወጡ እንዲያውም ይሄን ራሳቸው የማይቀበሉት ነው ለክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን እነዛ ነገሮች ወጡ እነዛ ነገሮች ተነገሩ እስኪ ወንድናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው እሺ በጣም እናመሰግናለን እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ ሁላችንም ደብቀ ነው እንጂ የነብያችን ድርጊትን የምንሸማቀቅበት አለ እኛ ከመናገራችን ከአመት በፊት የተነገረ ያረለም ያለ ራሳቸው ኡስታዞች በጣም ኡስታዝ ሙአዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲ የሚያደርገው ሚለውን ወይንም 9ን ሚለውን አቡ ሁረይራ ነው ይሄንን የዘገበው ከኛ በላይ አብራርቶታል ባይዘይ ሙአዝ አቡ ሁረይራ ቆይ ለሊቱ ምን ይሰራ ነበር ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙአዝ አቡ ሁረይራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበር ብሎ በስላቅ ነው እንትን ያለው እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል ተሳድቧል እውነት ነው እስቲ ነው ግቡን የፊት አንዲት ያለ መረጃ አንዲት በአንድ አመት ከ3 ወር ቆይታ ውስጥ አንዲት ያለ መረጃ ያወራዋትን አንጡሲ ያለ መረጃ ያወራዋትን አንጡሲ በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል ስለዚህ ውስጥ አቅርብ እንዴ ኦኬ እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላን ቪዲዮ ነበር ስላዘጋጀነው ነው እንጂ ጽዮን የምትባል እህታችን ነበረች ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሐዲሱን እንደዚህ ብለ ነግረሃት
አንተ ለምታሰድበው እስልምና ሲሉት ድጋሚ ሙአዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሐዲሱ ነው እሷ ከትም አመጣችሁ ምንድነው ህንበባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው አወጣዋለሁ እንጂ እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የነሱን እምነት ካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ሱብሓነሁ ወተዓላ ተመልከች ደሞቴ በአላህና በሙሐመድ ያመነን ደሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደላሁ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ሱብሓነሁ ወተዓላ ወላእና በራ አለው። ለአላህ ብሎ መውደድ አላህ ይወደዳቸውን፣ ለአላህ ብሎ መጣት አላህ ይጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብን። ለምን? አላህ ስለጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሂቡ የፈጠነው የራሳቸው ላይ ስለምን የአደም ልጅ በሙሉ ተሳሳች ነው። ከነዚያዎቹ ጥሩ ብሎ ማለት ማን ነው? ከስህተቱ የሚመለሰው ነው። አንቺ ማሻአላህ ጥሩ ስለሆንሽ ከስህተት ተመለስሽው እንጂ እኮ ምን አገባችሁ እኔ የፈለኩት ያልኩ ማለት ይችላልሽ እኮ። ነገር ግን ጥሩ ልብ ስላለሽ ተመልከቱ፣ ብቻ ተመልከቱ። እስልምና ማለት ይሄ ነው። በነገራችን ላይ ክርስቲያን ይሰማል። እሺ ያው ቀይ ስለበረብኝ ነው ነገር ማለት ነው። ሙስሊም ሰው በየትኛውም አህዋሉ መመሪያ ቁርአን ወደ ሃይማኖት ሳንገባ ምናምን ተብሎ አይክድም አያስይዝም። በየትኛውም ንግግራችን የንግግራችን ሸሪዓ ይደግፈዋል ወይ የንግግራችን ሸሪዓ ይቃወማል ወይ ብለን ነው መመዘን ያለብን ነው እንጂ በዚህ ሶሻል ሚዲያ ላይ ገንዘብ እያሰባሰብን ነው ወደ ሃይማኖት አልገባንም ተብሎ አንድ ክርስቲያን መጥቶ እወድሻለሁ ቢል አንቺም ወዳሉት አይገባም። ለምን? እኛ በየትኛውም አህዋል በሸሪዓችን የምንጓዝ ሰዎች ነን። ሸሪዓ ይሄ ነገር ፈቅዶታል፣ ይሄ ነገር ከልክሏል ብለን ማሰብ አለብን እንጂ ይሄ ቦታ ሃይማኖት ይገባል፣ ይሄ ቦታ ከሃይማኖት ውጭ የሚባል ነገር የለም። ገብቶሻል? ለምሳሌ አሁን እንበልና አንቺ ገንዘብ ያሰባሰብሽ አይደለም እንዴ? የሆነ ሰው መጥቶ አንቺን እንትን ብሎ ተናገረ። ስለዚህ አሁን ይሄ ፕሮግራም ሃይማኖት አይደለም ከሃይማኖት ውጭ ነው ብለሽ ያ ሰውዬ አንቺን ክብር የሚነካ ነገር ቢናገርሽ ስለዚህ ከሃይማኖት ውጭ ነው ብለሽ አንቺም የበለጠ ከሱበት የሌለበት ነገር እየጨመርሽ ብትናገሪ ይፈቅዳል? ምክንያቱም ከሃይማኖት ውጭ ነው አላችሁት። ኖ እኔ ያልኩት እኮ አልገባም ኡስታዝ። እኔ ገብቶኛል። ለመጣሽ ነው የመጣሁልሽ ነው ተረጨሻለሁ። አንቺ ያልሻለሽው ገንዘብ እያሰባሰብና እንደ ክርስቲያን መጣ እወድሻለሁ ብትለኝ እኔም እወድሻለሁኝ። ለምን እዚህ ቦታ ሃይማኖት ሳይሆን ገንዘብ መሰባሰቢያ ወይንም እየተጫወትን ነው ሃይማኖት ውስጥ አልገባንም ነው ያልሻለሽው። ባጭሩ እኔም እያልኩሽ ያለሁት አሁን እየተጫወትን ነው አይደል? እና መጥቼ አንቺን የሆነ ነገር ተናገርኩኝ አይደለም እንደ ተናገርኩ እጫወትን እኮ ነው። ስለዚህ አሁን አንቺ ጫወተን ከሃይማኖት ውጭ ነው እና አንቺ እንደዚህ ስለሽ ነገር ብናገር በኋላ አይ የምትናገርከኝ ነገር ከሃይማኖት ጋር ተገዥዋለሽ ወይስ አይ ጨዋታ ነው ችግር የብቻ ትሄድበታለሽ? አይ ማለት ጨዋታ በጨዋታው ሃይማኖት በሃይማኖት ነው የምንነጋገርበት። ላ ያልከሽ ሃይማኖት ራሱ የተሻለ ቦታ አጥር የለውም። ገብቶሻል? ንግግራችን የሚሆን ስራችን የሚሆን በሸሪዓ የተካበረ ገብቶሻል? የትም ቦታ ንግግራችን ቢሆን የትኛው ቦታ ስራችን ቢሆን ሃይማኖት እዚህ እስከዚህ ቦታ የሃይማኖት አጥር ነው፣ ከዚህ ቦታ ያለው የጨዋታ ነው ተብሎ የተገደበ ነገር የለም። በጨዋታ ቢሆን ማን ነው ኦኬ ኤፌሶን ነው ትንሽ ወራውና ዋና ሐሳቡ ይሄንኛው ሱራ 3 28 ሱራ 5 51 ጋር በተያያዘ ተፍሲር ኢብኑ አባስ ጃለሌንና ኢብኑ ከሲርን ተመልከቱት። ስቴጆች ላይ የፈርስ ሰከንድ ስቴጅ ላይ ነው አይደለ? ፒላዶስ ባልተሳሳት ሰከንድ ስቴጅ ላይ ያለውን እንዴት መተግበር እንዳለባቸው ነው። በፍጹም ጓደኝነት አለማድረግ ማለት ነው። ኦልሞስት 50 ሲሆኑ ጓደኝነት ማድረግ አይጠበቅባቸውም። በቃ ከዛ በፊት ይሄ መጽሐፉ ላይ ሜቢ ያሳየዋል
እሱን ልታሳየኝ ይመስለኛል። ትቀጥላለች። ምንድነው እሱ? በፍጹም ክርስቲያኖችን ረዳት፣ ወዳጅ፣ ጓደኛ አድርጋችሁ አትያዙ የሚለው ነው። ተቂያ ስለተፈቀደ ስቴጅ 1 ላይ ከሆነ ግን ተቂያ ማድረግ ይችላሉ። እሱ ማለት ምን ማለት ነው? በከንፈራቸው እየሳቁላችሁ እኛ እኮ እንወዳችኋለን እያሉ እየዋሹ ከዛ በኋላስ በልባቸው መርገም ተፈቅዶላችኋል። 50 ከሆኑ በኋላ ጓደኝነት መያዝም አይጠበቅባቸውም። በፍጹም ከእናንተ ጋር ህብረ ጓደኛ ማድረግ አይጠበቅባቸውም፣ ይከለከላሉ። ከ51 ከሆኑ እናንተ 49 ከሆኑ በኋላ ግን እናንተን አታክ ማድረግ ይጀምራሉ። ከዛ በኋላ ግን 60% ምናምን ሲገቡ ሱራ 9:29ን ይተገብሩባቸዋል። ተፍሲር ኢብን ከሲርም እንዲሁም ደግሞ the pact of ኡመር መመልከት ይቻላል። እሱ ማለት ምን ማለት ነው? ክርስቲያኖች የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ተዋጓቸው። ግብር ሳይሆን ጂዚያ which is እናንተ ያላችሁበት አካባቢ ይመጣሉ፣ ይቀመጣሉ። ከዛ ቁጥር እስከሚበልጧችሁ ድረስ የውሸት ተቂያ ይሰራሉ። ሱራ 3:28 ነው ባልሳሳት አይደል? 3:28 ያ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ይለዋል። ተቂያ ቅዱስ ውሸት ተብሎ ይባላል። እናንተ ሰፈር ሲመጣ እናንተ 100 ብትሆኑ ወይንም 99 ብትሆኑ ብቻውን ከመጣ እስከ እናንተ እኩል እስከሚሆን ድረስ የውሸት እኔ ወዳችኋለሁ ብትሰድቡት አይሰድባችሁም፣ ብትረግሙት አይረግማችሁም፣ ብትጠሉት በቃ እንደዚህ ብታሳዩት ምንም አይነት እንደዚህ አይነት ነገር አያሳያችሁም። እኛ እኮ ፍቅር ነን ለእናንተ እንወዳችኋል። ልክ ቁጥራቻ ሲሆን ይሄ ነገር ይከለከላል፣ አብርጌት ይደረጋል ማለት ነው። ከዛስ ጓደኝነት ይቆማል። ከዛ በኋላ ያለው ምንድነው? ሶስተኛው ስቴጅ አታኪንግ ነው። ምክንያቱም ምድር ሁሉ የአላህና የሙሐመድ ነች። ስለዚህ ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ፣ ምድር የኔና የአላህ ብቻ ነች ስላለ ያን ይተገበርባቸዋል። በቂያማ ቀን ደግሞ ግዴታ ቂያማ የሚመጣው ኢየሱስ ይመጣል እንደነሱ አስተምሮ ኢሳ ይመጣና አይሁዶችንና ክርስቲያኖችን ሁሉንም ሌሎችንም ገሎ ጨርሶ ሙስሊሞች ብቻ ሲቀሩ ከነሱ ጋር እንትን ይልና ከዛ በኋላ ከ40 ዓመት በኋላ ይሞታል። እንደዛ ነገር ኢማጂን አምላክ ይመጣና የምታመልከው አምላክ ይገልሃል ይላል። ይገልህና ከዛ እኛን ይገዛ ከኛ ጋር ያስተዳድራል። ከዛ ራሱ ደግሞ ይሞታል። ከዛ በኋላ ቂያማ የሚመጣው ኤኒዌይስ ቀጥይ። እሺ አጠር አድርጊውና እሺ መልካም። ዛሬ አንድ መጽሐፍ ልጋብዛችሁ ነው። ይሄ መጽሐፍ ነው አልወላ ወልበራ ይባላል። ጻፊው በብዕር ስም የጻፈው መጽሐፍ ነው እና ብዙ ጊዜ የመጣችሁ እስልምናን ለምታሞጋግሱ ኦርቶዶክሳውያን ደግሞ ኦቨርኦል ክርስቲያን ተብላችሁ የምትጠሩ ሰዎች ፕሮቴስታንቶች ሊሆን ይችላሉ፣ አሊያም ደግሞ ኦርቶዶክሶችም ጭምር ሊሆን ይችላል። የመጣችሁ እስልምና የመቻቻል እምነት ነው ብላችሁ የምትነግሩን ወንድሞችና እህቶች ለእናንተ ነው። በተለይ አልወላ ወልበራ ይባላል። ከፈለጋችሁ በፒዲኤፍ ቴሌግራም ያስቀምጥላችኋለሁ። ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ይሄ መጽሐፍ የሚናገረው እንዴት አድርገው ክርስቲያኖችን መጥላት እንዳለባቸው የሚናገር መጽሐፍ ነው። ርዕሱ ራሱ ለአላህ ብሎ መውደድና መጥላት የሚል ትርጉም ይይዛል ብዙ ጊዜ ላይ። ስለዚህ ሁለት ነጥቦችን ብቻ ላንብብላችሁ እንዴት አድርገው እንደሚናገሩ። መግቢያው እንዳለፋችሁ ክፍል 1 ላይ መግቢያ ላይ እንደሚናገረው በተለይ ከክፍል 1 ጀምራችሁ ስትመለከቱ በጣም የሚገርማችሁ እና ያልወላና ወልበራን አስፈላጊነትና አሳሳቢነት ብሎ ያስቀምጠዋል። እና ምንድነው የሚለው እንዴ? የተውሂድ የመጀመሪያው ሩኩን ወይ ደግሞ መሰረቱን እና በጣዖት መካደስ ሲሆን ካፊሮችንና ሙሽሪኮችን ጠላት ማድረግ ግዴታ ነው። ከአላህን ከማመን ሲቀጥል ወይ ደግሞ ትይዩ የሚቀመጠው ሙሽሪኮችንና ካፊሮችን መጥላት ነው ይላል። ገና ገጽ 8 ላይ ገጽ 8 መግቢያው ላይ የሚናገረው 1.1 ላይ 1.1 ላይ የሚናገረው እሱ እነሱን መጥላትና ከእነሱም መጥራት ንጹህ መሆኑን ያስገድዳል። አንደኛው ይሄ ነው። ሁለተኛው ደግሞ ያስነዳቸው ሁለተኛው ብሎ የሚያስቀምጠው ላይ ሙእሚኖችን ወዳጅ ማድረግና ካፊሮችን ጠላት ማድረግ ከኢማና መሰረቶች ውስጥ አንዱ ነው ይላል። ኢማና ማለት የመሰረተ እምነት አንደኛው ሙስሊሞችን ወረድ እንዳለ ሁሉ ካፊሮችን ጠላት ማድረግ ደግሞ ግዴታ ነው ይላል። ስለዚህ ካፊሮችን እንዴት መጥላት እንዳለባቸው የሚናገር ነው። በነገራችን ላይ ሶስተኛው ደግሞ ላምብላችሁ የሙዋራትና ሙዓራት ይላል። አሳሳቢነትና የማት ወዳጅ ማድረግና ጠላት ማድረግን አሳሳቢነት ከሚያሳዩ ነገሮች አንደኛው
መወዳጀትና መወዳጀት ለእስልምናው ጠላት ማድረግ ደግሞ ለእኛ የሚናገር ነው። ማድረግ የኢማን ጠንካራ ገመድ ነው። ስለዚህ መሰረታዊና ጠንካራ መንገዶች ላይ ባዋነኛው ሙስሊሞችን መውደድ፣ ሌሎችን ደግሞ መጥላት ማሳየት ነው። አራተኛ ነጥብ ደግሞ ልገምላችሁ ከፈለጋችሁ መወዳጀትና ጠላት ማድረግ ከሸሪዓው ያለውን ትልቅ ደረጃ ከሚያሳዩ ነገሮች አንደኛው አልወላ ወልበራ ኢማናን ለመጨመርና ጥፍጥናውን ለመቅበስ ትልቅ ሰበብ ይሆናል። ሙስሊሞችን መውደድና ወይነኛን መጥላት ጥፍጥናው ማወቅ አለባችሁ። እየጠላችሁ ሰውን እንዴት እየጠላችሁ ማወቅ አለባችሁ። ጥፍጥናው የእስልምና ጥፍጥና ሙስሊሞችን መውደድ ሌሎችን መጥላት ነው ብሎ የሚናገር ነገር። ስለዚህ እየመጣችሁ በጣም ብዙ ነገር አለ። አምስተኛው መቀጠል እንችላለን። ትልቁ ደረጃ እንደው ይላል ግልጽ የሚሆንባቸው ነገሮች ውስጥ አንደኛው ሰውየው ሙእሚኖቹን በመወዳጀቱና ካፊሮቹን ጠላት በማድረጉ ነው ይላል። ሙእሚኖች የሚያቸው አማኞችን ወዳጅ ማድረግ መውደድና ካፊሮች የሚያቸው ደግሞ ከሙስሊሞች ውጭ ያሉ ስራካራት ደግሞ ጠላት ማድረግ እንዴት እንዳለባቸው የሚናገር ነገር ነው። ሄድበት ጨርሷል። አፋም ተናገረ ነገር ካለ እሺ እናመሰግናለን። ያው አስቀድመን ያልነው ነው ቁርአኑ ላይ ስላለ ቁርአኑን ተመልከቱት። 328 ተፍሲሮቹን ያቸው ከክርስቲያኖችና ከእንትኖች ጋር በፍጹም ጓደኛም ሆነ ምንም መሆን እንደሌለባቸው የሚናገር ክፍል ስለሆነ እንዲሁም ደግሞ አምስተኛው ሱራ የማዕድኑ ምዕራፍ 51ኛው ነው ተመልከቱት። ሐዲስ ደግሞ ሳሂህ ሙስሊም 21 ኤን ተመልከቱ። 21 ኤ 22 ላይም አለ። አይ ቲንክ ቡሃሪ 25ኛውም ላይ አለ። ሙሐመድ ሰዎች ሁሉ በሱና ባላህ እስካላመኑ ድረስ እንዲጋደላቸው እንደታዘዘና ምድር ደግሞ የምትገባው የማነች ብሎ የኔ ነች፣ ንብረትነት ማለት ነው የኔ ነች። ስለዚህ የሱ ከሆነ ምድር አንተ ደግሞ ቆሻሻ ነህ። ምክንያቱም 9:28 ላይ ሙሽሪኮች እርኩሶች ናቸው ስለሚል ማለት ነው። እርኩስ ስለሆንክ አንተ ታቆሸዋለህ ነው እና ለዛ ነው ኢሳ መጥቶ መጨረሻ ላይ ከዛ እነኚህን እርኩሶች ገድሎ ይጨርስና ክርስቲያኖች ብቻ ይቀራሉ ይላል። ሙስሊሞች ብቻ ይቀራሉ። እንደነሱ አስተምሮ ሁሉንም ገድሎ ይጨርስና ሙስሊሞች ብቻ ይቀራሉ። ይሄ ስድብ ነው። ስለዚህ ጦርነት በተነሳ ቁጥር እንደሚሉት ለዛ ነው። ኤኒዌይስ ማማ የምታሳያችሁ ነገር አለ መሰለኝ። ቀጥይ። እሺ ሰላም ብያለሁላችሁም ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። ማሳያችሁ ቪዲዮ ምንድነው? አሁን ቀደም ያሳያችሁት ልጅ ነው ሙአዝ ማለት ነው። የዛሬ 4 አመት ሜቢ ሐዲሳትን በነገራችን ላይ አሁን ድረስ ይቀበል ነበር። አሁን ግን አልቀበልም ብሎ በቅርብ ቪዲዮ ሰርቷል ሜቢ እና ይሄ ልጅ ምንድነው ያለው በራሱ አንደበት ታስደምጣችሁ። እንደው አልቀበለው ነብያችን እንዲህ ሲል ሳየው ስህተት ነው እላለሁ። እንዲሁም አልቀበለው ነብያችን ሰለላሁ ዐለይሂ ወሰለም በሉበይድ ኢብኑ አልዓስም እጅ ድግምት ተሰራባቸው ይላል። ከዛስ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹም ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህ ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካላት በዋህዩ ትክክለኛነት እንዲያስዋሹ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላወቀ መልእክቱን የሚያስተላልፈው ከራሱ አእምሮ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያባሹ መንገድ መክፈት ነው የሚሆንብኝ። ወላሂ ያላችሁ ምንድነው አለ እንደዚህ ብዬ እንዴት ብዬ ነው ሌሎቹን ቤተ እምነቶች ነብዩ ከአምላክ መገለጥ እንደተቀበሉ ብዬ ላሳምናቸው የምችለው? ምክንያቱም ሰይጣን ድግምት ተሰርቶበት ያላደረገውን እንዳደረገ የሚያደርግ ግለሰብን እንደገና በአንድ ሌሊት ከ11 ከሁሉም ሚስቶቹ ጋር ወሲብ ያደርግ ነበር የሚልን መጽሐፍ እያነበብኩኝ እንዴት ብዬ ነው ለሌላው ቤተ እምነት ይህ ነብዩ እውነተኛ ነብይ ነው ብዬ ላሳምን የምችለው እያለ ነው። ማስረጃው ይሄው ሳሂህ ቡኻሪ 5765 ላይ መሐመድ ድግምት ተሰርቶበት ያላደረገውን እንዳደረገ አድርጎ ይቃዥ ነበር ይልናል ሐዲሱ። ኦኬ ይህ ልጅ ምን አለ? እኔ ይሄንን ሐዲስ እንዴት ብዬ ልቀበለው እችላለሁ? እንዴት ብዬ ነው ይሄንን ሐዲስ አንብቤ ሌሎቹን ቤተ እምነት መሐመድ እውነተኛ ነብይ ነው ብዬ ላመጣ የምችለው? ምክንያቱም መሐመድ ያላደረገውን እንዳደረገ ይቃዥ ነበር የሚልን ሐዲስ እያነበብኩኝ እያለ ነው። የራሳችሁ ልጅ ይሄ ልጅ በነገራችን ላይ በቅርብ ኮሜንት ላይ ራሱ አይቼዋለሁ ከዚህ በፊት
አንድ አብዱ የሚባል ልጅ ሐዲስን አይቀበልም ቁርአኒስት ብቻ ነው እሱ ላይ ቪዲዮ ሲሰራ ምን ብሎ ኮምቷል አው እንደዚህ አይነት ሐዲሳቶች መወገድ አለባቸው ብሎ ጽፎ አይቻለሁ ባይዘው እነሱ ግን ምን አሉ ይሄ ተመልሷል አሉ አልተመለሰም አሁንም ድረስ ቁርአኒስት ነው ሐዲስን አልቀበልም ብሏል አይቀበልም በነገራችን ላይ ለምን እንደዚህ አይነት አሳፋሪ የሆኑ ታሪኮች ስላሉ ነብዩን እንዴት ብዬ ነው ይሄን ስብዕና አለው ብዬ ልቀበል የምችለው ስለሚል ማለት ነው ኦኬ እነዚህ ወገኖቻችን ተሰደብን ወይም ደግሞ እንደዚህ የሚሉ ወገኖቻችን ሐዲሱን ይቀበሉታል እንቀበለዋለን እናምነዋለን ይላሉ ውይይት ላይ ግን አይቀርቡ ለምን ምክንያቱም ይህ ወገናችን አንገቱን የደፋው ይሄንን ሐዲስ እቀበላለሁ ብሎ ባለ ሰዓት ነው አሁን ግን አልቀበልም ብሎ ቁርአኒስት ሆኗል ስለዚህ ወገኖቻችን የራሳችሁ መጽሐፍ እንደዚህ ያሳፈራችሁ በራሳችሁ መጽሐፍ የተጻፉ ነገሮች እየተነበበላችሁ አይ ተሰደብን የምትሉ ከሆነ እንግዲህ መጽሐፉን የሰደባችሁ ሱሐቦቻችሁ ናቸው የሰደቧችሁ ምክንያቱም ይሄን ያስተላለፉት እነሱ ስለሆኑ ማለት ነውና በዚሁ አጋጣሚ አንድ ነገር ላስተላልፍ በተቻላችሁ አቅም እዚህ ንጽጽር ላይ የምትሰሩ ልጆች መረጃዎችን ለመያዝ ሞክሩ ከዚህ በፊት ጳላዲዮስ ታስታውሳለህ መሰለኝ አንድ ፕሮቴስታንት ልጅ ትገደል ትያዝ ባሉ ሰዓት የፕሮቴስታንት መዝሙር የአረቦቹን ልጆች ስታዘምር በቪዲዮ ወጣ እንዴት የአረብን ልጅ በወንጌል ማለት በመዝሙር እንዴት ታዘምራለች ብለው ትያዝ ባሉ ሰዓት እንደዚህ በመረጃ ምናምን ቪዲዮ እየሰራንባቸው ነበር በዛ ሰዓት ምን አድርገዋል ቁርአንx.com እሱን ዘግተዋል ሁላ ምክንያቱም መረጃ ሊያጠፉ ይችላሉ በጣም እንደዚህ አይነት ቦታ ላይ በጣም ነው የሚረባረቡት ስለዚህ በተቻላችሁ መጠን መረጃዎችን ለመያዝ ሞክሩ ምክንያቱም ህግ ብለዋል ህግ ደግሞ መረጃን ይጠይቃል ያለ መረጃ ዝም ብሎ ህግ ሊፈርድ አይችልም መረጃን ይጠይቃል እናንተ ለተናገራችሁት ማስረጃ ብሎ ይጠይቃል እነዛም ለተናገሩት ማስረጃ ብሎ ይጠይቃል ስለዚህ እናንተ በተቻላችሁ መጠን ንጽጽር ላይ የምትሰሩ ወንድሞች ማስረጃዎችን ያዙ ይሄን ለማለት ነው የገባሁት አመሰግናለሁ እሺ እናመሰግናለን ሙስሊሞች እንድልኩ ፈልጌ ነበር ተሳድበሃል ለፎ ያላችሁበትን እንድልኩ በጣም ጓግቼ ነበር ኤኒዌይስ ካላካችሁ በፌስቡክ ተፖስቶ ካያዋቸው ውስጥ እሱ ላይ ተወሰነ ለይድበት ሱነን ነሳኢ 296 አንዴ ክፈትልኝ የፈጠነ ትንሽ ደከመም ስላለን የፈጠነ እነሱን እንተነነለና ኑ ላኩ ክርስቲያን ይሰማላ ይሰማል እየወጣው ነው ያ አንዴ ክፈትልኝ ሱነን ነሳኢ 296 ላይ ሳሂህ የሆኑ ሐዲሶችን አመጣላችኋለሁ ተሳደበ ካሏችሁ ውስጥ አንዱ ምን መሰላችሁ የተፈጸመው ቅድም አንደኛው ኡስታዝ ምን ሲል አይታችኋል መሰላችሁ አይ ዶንት ኖ የእንትናን ስም የዲያቆኑን ስም አላቀውም መምህር ዲያቆን አይኔን የሚመስለው ሰባኪ ቀደም ያሳየኸው ኡስታዝ ዲያቆን ስሙን አላቀውም ይቅርታ ስለ ግብረ አውናን እያስተማረ ነበር እንትን በአሁን ሰዓት ትዳር በዚህ ምክንያት እየፈረሰ ነው ማስተርቤሽን በማድረግ ትዳር እየፈረሰ ነው ብሎ ያስተማረበት ነበር ስለዚህ ሰዎች ራሳችሁን በራሳችሁ የማርካት ወንጀል ነው ኃጢያት ነው የሚል አስተምሮ ያስተማረ ነበር ልጁ እሱን ቆረጣ መጣና ቪዲዮውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሴጋ ይቻላል ብሎ ተናገረ ምን ላይ ሰጠንበት ይሄ የአፑ ችግር ነው መጽሐፉ ላይ አይደለም ላይቭ ገቡበት ሲኖዶሱ እንደዚህ ነው ይሄንን እንኳን እንትማይል ሴጋ ትፈቅዳለች ቤተክርስቲያኒቱ ራስን በራስ ማርካት ትፈቅዳለች አለ እንደዚህ አይነት የወረዱ አስተምሮቶችን እዛው መጡ እኔ ከመቶ በላይ መረጃ መጻፍቶችን ከፍቼ ላሳያችሁ እችላለሁ በእስልምና ወንዱ ልጅ ሊጣብኩቶ ወሲብ ማድረግ ይችላል ሊጡን አበዱ እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች ኩከምበር መጠቀም ትችላለች ይላል መረጃውን ሳመጣ ይገደላሉ ለምን ተነኩላላችሁ አስቀድማችሁ አጣሩ መረጃ ቅድሚያ እኛ ትክክለኛ መረጃ ነው ያመጣነው ከኪታቦቻችሁ ላይ ኦኬ ከዛ እዚህ ጋር መጣና ምን መጣ ቀድም የራሳችሁ ኡስታዝ ሲናገር ሰምታችሁታል ድግምት ተሰርቶበት ያልሰራውን የሰራ ይመስለው ነበር ነብዩ ያልሰራውን የሰራ የሚመስለው ምንድነው እሱ ያልሰራውን የሰራ የሚመስለው ምንድን ነበረ ምን ነበረ ታውቁታላችሁ ክርስቲያን ታውቀዋለህ
ወሲብ ያደረገ እየመሰለው ነገር ግን በእውነት አያደርግም ነበር። ወሲብ ያደረገ እየመሰለው በእውነት ግን አያደርግም ነበር። ስለዚህ ራስን በራስ ማለት ምን ማለት ነው? ነብዩ ስለዚህ ነብዩ ላይ አፕላይ ያደረግነው። ከዛ በኋላ ይህንን ተከትለው ደግሞ ፈቅደውታል። ቀጣይ የመጡት ታቢያኖቹ ፈቅደውታል። ራስን በራስ ማርካትን ፈቀዱት። በዚህ ምክንያት ከዚህ ጋር በተያያዘ ለጦርነትም ሲሄዱ ሰሃቦቻችን ይሄን ያደርጉት ነበር። ይሄንን በተመለከተ እኛ የእናንተን ክርስቲያኖች በ50 ብር ገዝተን ወሲብ መግዛት እንችላለን የሚል ቪዲዮ 50 ብር እያሳዩ ቪዲዮ ሰሩ። አትባልጉ ተው ተባሉ፣ አላርፋሉ። እንግዲያውስ ነብያችሁ ከልብሱ ላይ ስፐርሙ እንዲጠረግበት ነበር ብዬ በክሬም አሳይቻለሁኝ። ስድብ ነው ብለው አሉ፣ ቀወጡት። እነሱ እኛ ጋር የክርስቲያን ሴት በ50 ብር እኮ ምን ትሸጠው 50 ብር ነው ብታወጣው እያሉ ብር እያሳዩ ቪዲዮ ሰሩ። ሴትን በ50 ብር ትገዛለህ፣ የኦርቶዶክስ ሴትን በ50 ብር ትገዛለህ። ነብያችሁ ስፐርሙ ከሚስቱ ሳይገናኝ የተገናኘ እየመሰለው ወሲብ የተገናኘ ይመስለው ነበር። ከዛ ልብሱ ላይ ደግሞ ስፐርሙ እንትን ይል ነበር። አንብበው ክርስቲያን። ኦኬ ሱናና ነሳኢ 296 ላይ ያለ ሐዲስ ነው። which is sahih ሙስሊሞች የሚቀበሉት authenticated የሆነ ሐዲስ ነው ማለት ነው። ምን ይላል? it was narrated that Aisha said I used to scrub the janaba on another occasion. She said the semen from the garment of the messenger of Allah. አይሻ ምን አለች? ከሙሐመድ ላይ ጀናባውን ወይም ደግሞ ስፐርሙን እፈቀፍቅለት ነበር ከልብሱ ላይ ብላ አይሻ ይሄን ሐዲስ አስተላልፋለች። ሳሂህ የሆነ ሙስሊሞች የሚቀበሉት ሐዲስ ላይ ማለት ነው። እፎ ይሄን ተናገረ ወጥተው ይገደላሉ። መገደል ያለባት ማነች? ይሄን ሐዲስ ያስተላለፈችው የራሱ የነብዩ ሚስት የ6 ዓመቷ አይሻ ማለት ነው። በ9 ዓመቷ ወሲብ የተደረገችው አይሻ ይሄንን ሐዲስ አስተላልፈዋለች። መጠየቅ ያለባት እሷ ነች እንጂ ይሄንን እኛ ወጥተን ስላነበብን አይደለም ማለት ነው። እሺ እናመሰግናለን። ስለዚህ ይሄንን እኔ በመናገሬ ከልብሱ ላይ እንዲፈተግለት ነበር ብዬ ምን በክሬም ያንን አሳይቻለሁ። ስድብ ነው አሉ። ስፐርም በእጅ ላይ ከታየ ሌሴ ክሬም ነው አክቹአሊ ስፐርም እጅ ላይ ከታየ ነውር ነው። ኦኬ እኔ ወራዳ ነውረኛ ነኝ፣ መምህርም አይደለሁም ተራም ቲክቶከር ስለሆንኩኝ ነብዩ ልብሱ ላይ ስፐርሙን እንደን ሲል ነውር ነው አይደለም? ጥያቄ ማለት እጅ ላይ ሲሆን ነውር፣ ልብስ ላይ ከሆነስ ነውር አይደለም ማለት ነው። ወሲብ ሳያደርግ ልብስ ላይ ስፐርምን መርጨት ያደረገ የመሰለው ከ6 ወር እስከ 3 ዓመት ድረስ ነው ባይዘው እንደዚህ ያደረገው። ይሄ ነውር አይደለም። እኔ ክሬሙን እንደዛ ማሳየቴ ስድብ ነው። ምን ስፐርማቸው ይፈስባቸው እንደነበር ደግሞ ላሳየሃ። ቡሃሪን ክፈትልኝ 2505 ስድብ ነው ያልከው ላሳየ በደንብ ነው። ሚዩት ነህ ክርስቲያን። ኦኬ ቡሃሪ 2505 ነው አይደል? 2505 ወይንም ደግሞ 506 አይ ቲንክ ያ ቀጥል አንብበው። ናሬተር ኢብን አባስ እንደዘገበው ኢብን አባስ ማለት የነብዩ የራሱ ያጎቱ ልጅ የነበረ ነው። ይሄ ምን ብሎ የሙሐመድን ሐዲስ አስተላልፏል? The prophet along with his companions reached Mecca in the morning the 4th of Dhul Hijjah assuming ihram for Hajj only. ምንድነው? ሙሐመድ ከሰሃቦቹ ጋር ሆኖ ለሐጅ ወደ መካ ደረሰ። So when he arrived at Mecca
the prophet ordered us to change our intention of the ihram for umrah and that we could finish our ihram after performing the umrah and could go to after wives ከዛ በኋላ ይሄንን ከጨረስን በኋላ ወደ ሚስቶቻችን ጋር እንድንሄድ ፈቀደልን the people began to talk about that ሰዎችም ስለዛ ማውራት ጀመሩ ይሄንን ኡምራቸውን ጨርሰው ስለሚያደርጉት ነገር አሰቡ ይሄም ነብዩ የፈቀደላቸው ምንድነው ሚስቶቻቸው ጋር ሄደው የሚገናኙትን ማለት ነው ጃቢር said surprisingly በሚያስገርም ሁኔታ ጃቢር ምን አለ shall we go to Mina while semen is dripping from our male organs እንዴት የዘር ፈሳሳችን እየተንጠባጠበብን ወደ ሚና እንሄዳለን ለኢራም ለሐጅ ሄደው የስፐርማቸው ይንጠባጠብ ነበር ለሐጅ ሄደው የሚያወሩት ስለምንድን ነበር ሚስቶቻቸውን ተመልሰው ወሲብ ስለማድረግ ስለዛም ሲያስቡ ይላል በሚያስደንቅ ሁኔታ ስፐርማችን ይንጠባጠብ ነበር ከኦርጋናችን ይፈስ ነበር ብለው ተናገሩ ምንም ማድረግ አንችልም የተጻፈውና ያነበብነው ላይክ ምንም ማድረግ አንችልም ለሐጅ ሄደ ከዛ እንደዛ በማለት እጁን አነሳ አይደል እጁን ከምኑ ላይ ያነሳው ያ from hill male organ ሰው ብልቱ ላይ እጁ እንትን እያለ ነበር ማለት ነው ኦኬ ደሚያ ተርሚዚ 11:37 ክፈትልኝ يا عمرو اوكي جابر بن عبد الله narrated that اوكي قتلش እሺ ጃቢር ቢን አብደላ narrated ይሄም የሙሐመድ ሷሃባ ነው we practiced azl while the Quran was being revealed ቁርአን እየወረደ ያለ አዝል ወይም ደግሞ ብልታችንን ከሴቷ ብልት ውስጥ አውጥተን እናፈስ ነበር የዘር ፈሳሻችንን አዝል ማለት ወይም ኮይተስ ኢንተራፕት ይባላል ብልትን ከሴት ማህፀን ውስጥ አውጥቶ የዘር ፈሳሽን ማፍሰስ ያንን እናደርግ ነበር ቁርአን በሚወርድበት ሰዓት ሙሐመድ ቁርአን ወሂ በሚወርድለት ሰዓት የሙሐመድ ተከታዮች ምን ያደርጉ ነበር ኮይተስ ኢንተራፕት ወይም ደግሞ አዝል ይፈጽሙ ነበር ይሄንን የሚያደርጉት ምንድነው እሱ ጦርነት ይከፍታሉ ለምሳሌ ክርስቲያን በሚበዙበት ላይ ወንዶቹን ይገሉና ሴቶችን ሱራ 4:24 ላይ ባለው መሰረት በባርነት ይዟቸዋል ባሪያ ሴት ደግሞ እንደሚስት አትቆጠርም ሱራ 4:3 ሱራ 23:6 ሱራ 7:30 እነኚህ ተፍሲሮችን መመልከት ትችላላችሁ በእጆቻችሁ ያዛችኋቸው የሚባሉት ባሪያዎች ናቸው ሶ ባሪያዎችን ደግሞ መገናኘት ይቻላል ስለዚህ ባሪያዎችን ደግሞ ወሲብ አድርገው ልጅ ከነሱ መውለድ አይፈልጉም ባሪያ ልጅ በእነሱ መቆጠር እንትን ስለማይሉ ማለት ነው ስለዚህ ምን ያደርጓቸዋል እንዲሁ ወንዱን ይገሉና ሴቷን ወሲብ ያደረጉ ዘርን መሬት ያፈሱ ነበር ቀም ዳቆና ሄኖካይሌን ይመስላል ያልኩት ለሱ ምላሽ ሰጣለው ያለው ወንድማችን ግብረ አውናን የሚባለው ዘፍጥረት ምዕራፍ 38 ቁጥር 1 ጀምሮ ታሪኩን ስትመለከቱት ታሪኩን ታገኙታላችሁ ማለት ነው ለወንድሙ ዘር ላለመተካት ሲባል በማለት ምክንያት ዘሩን መሬት ያፈስ ነበር እግዚአብሔር የፈቀደው ምንድነው እሱ ብዙ ተባዙ ምድርን ሙሉአት ነበር ያለው ይሄንኛው ግን የተረገመ ሐሳብ ይዞ ምን ያደርግ ነበር ዘሩ መሬት ያፈስ ነበር ሙሐመድ ቁርአን በሚወርድባቸው ሰዓት ላይ ምን ያደርጉ ነበር የወንድ ዘር ፍሬያቸው መሬት እንደዚህ ያፈሱት ነበር ኦኬ ሲያፈሱት እንዴት ነው ምንም አካላቸውን አልለካም ይሄ ነውር አይደለም እኔ ለሴ እኔን ከሙሐመድ ጋር ኩል ካደረጋችሁኝ እኔም ቆሻሻ ነኝ እሱም ቆሻሻ ነው ማለት ነው እኔ ቆሻሻ ከሆንኩ ያንን በማድረግ ክሬሙን እንደዛ በማሳየት ስደብ ነው ካላችሁ ኦኬ ሳሂህ ቡኻሪ 260 አንዴ ክፈትልኝና እዛ ላይ አንዴ እንመልከት ኦኬ ሳሂህ ቡኻሪ 26:0 ቡኻሪ ላይ ነው ኦተንቲክ ናቸው እንግዲህ ያያችሁት እንዳላችሁት
እንግዲህ ተሰደብን ካሉበት ላይ ነው ለአንደኛው ምላሽ እየሰጠው ያለሁት። ተለቆ ስላየሁት ነው እሱን። ኦኬ አንብበው ክርስቲያን። በቅንፍ ያለው እነሱ የሚጨምሩበት ነው። ቅንፉን ተውና አንብብ፣ ቀጥል። ኦኬ ሳሂህ አልቡኻሪ 260 የሐዲስ ቁጥሩ ማለት ነው። ናሬትድ ማይሙና እንደተረከችው the prophet took the bath of janaba. He first cleansed his private part with his hand and then rubbed it on the wall. ሙሐመድ የጀናባ ሻወር ወሰደ። መጀመሪያ የእጁን ብልቱን ወይም ፕራይቬት ፓርቱን በእጁ አጸዳ። ከዛ በኋላ ግድግዳ ላይ ጠረገው ይላል። ከዛ ግድግዳ ላይ ጠረገው። መጀመሪያ በእጁ ያጸዳል፣ ግድግዳ ላይ ይጠርጋል። then rubbed it on the wall and washed it. Then he performed ablution like that for the prayer and after the bath he washed his feet. ሶ መጀመሪያ ምን ያደርጋል? ዌት ድሪሙን ወይም ደግሞ ጀናባውን ማለት ነው በእጁ ከብልቱ ላይ ይጠርግና ግድግዳ ላይ ይለጥፈዋል። ከዛ በኋላ ይታጠባል እጁ። ይሄንን እፎ ያወራ ምን ተባለ? ይገደላሉ። ኦኬ ስለዚህ እኛ ጥፋታችን ምንድነው? እሱ ነብዩ ሲያደርገው ቅድስና ነው። እኛ ስንናገረው ግን እርክሰት ነው። ስለዚህ ውድ ክርስቲያኖች እፎይ የተናገረው አንዳች ያለ መረጃ እንዳልሆነ ከዚህ መረዳት ትችላላችሁ። ተሰደብን ብለው የለጠፉት በዋናነት እያዘወሩት ያለው ይሄን ስለሆነ ነብዩ ፕራይቬት ፓርቱን በእጁ ጀናባውን ይጠራርግና ግድግዳ ላይ ይጠርግና ከዛ በኋላ ይታጠባል። ባይዘ አሁን አይምሯችሁን ይበረዛል እንጂ እጅግ ቀፋፊ ነገሮች አሉ። ከዚህ ጋር በተያያዘ እኛ ያወራነው መሬት ላይ የወንድ ዘር ፍሬን ስለማፍሰስ ነው፣ በእጅ ጠርጎ እንትን ስለማለት ነው። እና ክርክሮች አለ በሊቃውንቶቻቸው ደረጃ አፋ ውስጥ ቢያፈስስ ይቻላል አይቻልም? ቆሻሻ ነው የሚሉ አሉ። ኖ ቆሻሻ አይደለም። ቁርአንን ስለመቀራ ሊያቆሽሽ ይችላል እና ቁርአንን በእጃችን እንነካ የለ እጃችን ቆሻሻ ነገር ሊነካው ይችላል ተጣጣበ ምን ችግር አለ የሚል ሙግት ያለበት አስተምሮ እፎይ እንደው ቆሻሻ ነገር በእጁ ነካ ብለ ቆሻሻ ነው ብለ ካሰብክ በትልልቅ ሙፈሲሮች ደረጃ ይሄ በትንታልም እንዳያረሱ። ሌላኛው ከንጽህና ጋር በተያያዘ ሱናን ነቢ ዳውድ 380 አንዴ ክፈትልን። ከንጽህና ጋር በተያያዘ እፎይ ተሳድቧል የሚል ካነሱ እኔ ሳልሆን የተሳደብኩት ቁርአናችሁና ሐዲሳችሁ ነው የሚሆነው። ንጽህና ጋር በተያያዘ ስድብ ተሳድቧል ካላችሁ ሐዲሳችሁ ይሆናል ማለት ነው። ሱናን ነቢ ዳውድ 380 ላይ አንዴ እሱን ያይልን። ኦኬ ሱናን ነቢ ዳውድ 380 ሳሂህ የሆነ ሐዲስ አውተንቲክ የሆነ ሐዲስ ማለት ነው። እና አንብብስኪ ናሬትድ ዘይነብ እንደተረከችው ዘይነብ እስቲ አሁንም የሙሐመድ ሚስቶች ናቸው። ባይዘው የሙሐመድ ተከታዮች ኮምፓኒዮኖቹ ወይም ሰሃቦቹና ሚስቶቹ ናቸው እንደዚህ አይነት ሐዲሶችን የሚዘግቡት። ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him. ምን ታረግ ነበረ? ከነብዩ መሐመድ ጭንቅላት ላይ ቅማል ትለቅም ነበረ። ማያለ እንግዳ የኡትማን ኢብን አፋን ሚስትና አንዲት ሌላ ስደተኛ ወይም ኢሚግራንት ከነርሱ ጋር በነበረችበት ሰዓት እንግዳ ፊት ሚስቱ ቅማል ትለቅምለት ነበር። ኦኬ ስለዚህ እፎይንን ሲናገር ተሳድቧል፣ ይገደል። እኔ ምን አጠፋው? አንተ የጻፍከውን ያነበብኩት እኔ ነብዩ ቅማል አለበት ስል ስድብ ነው። እኔ ምን አጠፋውኝ? ሐዲሱ ነው ያለው እኮ ነው አይደለም። አንድ ሐዲስ አይደለም ቡሃሪ ላይም ሰጣለኝ። ቡሃሪ ላይም አለ፣ ብዙ ቦታ አለ። ቀደም ላልኩት ለምሳሌ ነብዩ ስፐርሙ ይፈተግለት ነበረ ብያልኩ ተሳደባሉ። የራሳቸው ኡስታዝ ምላሽ የሰጠበትን በኋላ መጥቶ ያቀዘቀዘበትን ቲክቶክ ላይ ቴሌግራም ላይ ልክ ይላል፣ ቼክ አድርገው። ኦኬ ስለዚህ ምንድነው እኛ አንዲትም ያለ መረጃ ወራናት የለችም። ስድብ ያሉት ከስፐርሙ ጋር የተያያዘ በደንብ ስለሆነ ማለት ነው።
ከስፐርሙ ጋር የተያያዘ ስለሆነ ምላሽ ስለሚያስፈልገው ነው። ቀጣይ ደግሞ የከፉ ምላሾች አሉ፣ ከዚህም በላይ የከፉ ምክንያቱም እዚህ ውስጥ አሁን ወደ 10,000 የሚቃረብ ህዝብ አለ። ብንጠቅሳቸው ብናነሳቸው አይምሯቸው ይበረዛል ብለን ያልጠቀስናቸው ሐዲሶች አሉ፣ ያላነበብናቸው ሐዲሶች አሉ። ህፃን ልጅን በእጇ ወንዱ ተጠቅሞ ምን ማድረግ እንዳለበት በህፃን ልጅ ምን ማድረግ እንዳለበት ምናምን የሚናገሩ ስላሉ ስለዚህ እጇን ተጠቅሞ ምን ያድርግ ያላወራናቸው ብዙ አሉ። ኤኒዌይስ ቀጥል። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መኒ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አይውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ይሄን ኡስታዝ ፈልጋችሁ ግደሉት፣ ሌላ ምንም አንላችሁ። እሺ በጣም እናመሰግናለን። ቆይ አትዝጋው ክርስቲያን። ስለዚህ ከስፐርሙ ጋር በተያያዘ ይሄን ይመስላል ምላሾቻችን። ከዚህም በላይ ግን መመለስ እንችላለን። ከህፃናት ጋር አንስተን ምላሽ መስጠት እንችላለን። ግን ህፃናቶች አይምሮ ሊበርዝ ስለሚችል እሱን አልፌዋለሁኝ። ነሰሰሪ ከሆነ የምንሄድበት ይሆናል። እፎይ ያለ መረጃ ሊያወራ አይችልም። እስልምና ላይ የሚሰሩ 100% ተማመነባቸዋለሁ። ለመረጃ አይሰሩ፣ ያለ መረጃ አይሰሩ። ቁርአንን እንኳን በራሳቸው አይፈስሩ፣ በተፍሲራቸው ነው። አይደለም ስለራሴ ስለሌሎቹ መመስከር እችላለሁ። እስልምና ላይ የሚሰሩ እህት ወንድሞቼ ቁርአኑን በሐዲስና በተፍሲር ነው እንጂ የሚፈስሩት በራሳቸው አይፈስሩ። የናንተዎቹ ግን አያደርጉትም። በራሳቸው እንደፈለጋቸው ደስ እንዳላቸው ነው መጽሐፍ ቅዱስን የራሳቸውን እይታ የሚጨምሩበት፣ የራሳቸውን ትርጓሜ የሚሰጡት። የቤተ ክርስቲያን ትርጓሜው እንዲህ ነው ብለው ትርጓሜውን ይዘው አይደለም። እኛ እንዳለ የራሳቸውን ትርጓሜ ይዘን ነው ምናመጣው ምን እናገረው። ወደ ሁለተኛ ጥያቄያችን ስናልፍ ሁለተኛ ምላሻችን ላይ ሙሐመድ አይሻን በ6 ዓመት አግብቶ በ9 ዓመቷ ላይ ተገናኝቷታል የሚለውን ሊተራል ቃል ተጠቅሜያለሁኝ። ያንን ቃል ለምን ተጠቀምከው ካላችሁ አትጠቀሙ የሚል ሐዲስ ካመጣችሁልኝ እቀይረዋለሁኝ። እንደዛ የሚል ሐዲስ አለ ወይ? እንደዛ ትበል የሚል ሐዲስ አለ ወይ? ካለ አምጡ፣ ሶሪ ልላችሁ እችላለሁ ማለት ነው። ገቡባት ይላል። በምኗን የገባባት እሱን እናንተ ልታርሙኝ ትችላላችሁ። ክፈተው አንዴ። ሱናን በዳውት 21 ላይ ይገኛል። ይሄንኛው አይሻን በ9 ዓመቷ ላይ ወስብ እንዳደረጋት ካዱን ማለት ነው። ድና ያደረጉን ተውኑ ከባድ ሊሆን ይችላል። ቃሉን ተጠቅመነዋል። ምን ኢንተርኮርስ እንዳደረጋት በአማርኛ በእንግሊዘኛ ሲሆን ችግር የለውም። በአማርኛ ሲሆን ያሸማቀቃል አይደል? ተው እንጂ ተው፣ አታስቆና። ለምን ትሸማቀቃላችሁ? መሸማቀቅ ያለብን በቃሉ ነው ወይንስ አንድ ሽማግሌ አንደሬጅ የሆነችን አንደሬጅ የማይባሉ ኪድ ህፃን የሆነች አሸንጉሊት የምትጫወትን ወሲብ በማድረጉ ነው መሸማቀቅ ያለብን ወይስ ወሲብ እንዳደረጋት በተናገረው ነው መሸማቀቅ ያለባችሁ? ውዶቼ አያታችሁ የ6 ዓመትን በማግባቱ ነው መሸማቀቅ ያለባችሁ ወይንስ አንዱ መጥቶ አያታችሁ እኮ በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመቷ ግንኙነት አድርጓታል ያለው ነው የሚያሸማቀቃችሁ? ያደረገው አካል ነው የሚያሸማቀቀው ወይንስ አደረገ ብሎ ያደረገውን አካል የተረከው ነው የሚያሸማቀቀው? ኦኬ አንዴ ክርስቲያን አንብብልን። ማማዬ ምን እያዘጋጀች እንደሆነ አላውቅም። አንዴ እንትን በልና እሺ ቀጥል። አንዴ ክርስቲያን ከማንበብ በፊት ይሄ አንዴ ያስፈኝና ለምሳሌ ያህል ይሄ ቀጥታ መጠቀም ማለት ነው። ቀጥታ አማርኛውን መጠቀም ኦፍ ኮርስ እንትን ሊል ይችላል ምናምን፣ ግን መሐመድ ቀጥታ ይጠቀመው ነበር። መሐመድ ይሄው ቀጥታ ይጠቀመው ነበር።
ለምሳሌ ማለት ነው እናንተ አንብቡት መሐመድ ሲጠቀመው ጽድቅ ነው ለምሳሌ መሐመድ እንደዚህ አይነት ነገሮችን ቀጥታ ነው የሚጠቀማቸው ይሄን ለማሳየት ያህል ነው ሐዲሱ የሚገኘው ሳሂህ ቡኻሪ አሳያቸው ብለን ኦኬ እናንተ አንብቡት ጋይስ ያላችሁ 3561 ላይ ነው የሚገኘው መሐመድ ቀጥታ ነው እንደዚህ አይነት ነገሮችን የሚጠቀማቸው ኦኬ አልአደብ አልሙፍራድ 963 ላይ እንደዚሁ የወንድን ጾታ ቀጥታ ይጠራዋል ቀጥታ እየጠራ ይሳደባል መሐመድ ስለዚህ ነብያችሁ የሚጠቀማቸው ቃላቶች ናቸው ለማለት ያህል ነው ኦኬ እናመሰግናለን ስለዚህ ነብያቸውም እንደኔ ባለጌ ነበር ማለት ነው የሚያሳዝን ነው እኔ ባለጌ ነኝ ስለዚህ ነብዩም ባለጌ ነው ማለት ነው እንደኔ የሚገርመው ግን እኔን እሱ እንዳደረገ ነው የተናገርኩት እኔ አላደርግም አንተ ቆርጣ አጥለውም እንዴ በ56 ዓመት የ6 ዓመት ከመተመኝ አንተ ቆርጣ ጣለውና ሞት ከመር መስዋዕት ራስ ላይ ጃዳው የምር በ56 ዓመት አካባቢ የ6 ዓመት ልጅ እንደዚህ ከተመኛ ሽጉጥ ካለ ግንባርህን በለው ራስን በሁለቱም ጋንም ነው የምገባው ስለዚህ እሱ ይሻላል ይመስለኛል ቢያንስ ራስን ነው ጋንም ዘመገባው እንጂ ቢያንስ ልጅቷን ፌስቱላስ ይዛት እንደ ፌስታል ቀዳዳሃት በሽተኛ ከምታደርጋት ራስን መታጠፋና እንደው እሱ ሳይሻል አይቀርም እንደኔ እኔ እንደዛ ማድረጉን እመርጣለሁ እኔ እንዳደረገ ነው የተናገርኩትና ስለዚህ ክርስቲያን ቀጥልሽ ሚዩት ነው ኦኬ ናሬትድ ኦኬ ሱናን አቢ ዳውድ 21 ናሬትድ አይሻ እንደዘገበችው ሚስቱ ማለት ነች የ6 ዓመት በ6 ዓመቷ ያገባት the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመት ያለው አገቡኝ አለች the narrator ሱሌማን said ተራኪው ሱሌማን ደግሞ or 6 years old ወይም ደግሞ በ6 ዓመቷ he had intercourse with me when I was 9 years old 9 ዓመት ያለው ወሲብ አደረጉኝ ብላ ይሄን ሐዲስ የዘገበችው ራሷ የነብዩ ሚስት ነች ይሄን ስንናገር ምንድነው ይገደል አንዲት ያለ መረጃ ከመረጃ ይወጣ ከመረጃ ውጪ ከቁርአንና ከሐዲስ ውጪ የሆነ መረጃ አንዲት ማምጣት የምትችሉ ከሆነ ሙስሊሞች ገብታችሁ አሳዩ ኦኬ ሁለተኛ ተሳደበ የተባለው እንግዲህ ይሄንን በማለቴ ነው ይሄንን መረጃዎች በማለቴ ነው ከዚህ ጋር የተያዙ በጣም ብዙ አሉ ትንሽ መጻፍቶች ላይ ስለሆኑ ለመከፈት ለክርስቲያን ስለማይመቸው ነው እኔ መጻፍቶቹን መክፈት እችላለሁኝ ሜቢ ፈርዘር መሄድ ካስፈለገ ወደፊት ሊትራል ቃላቶችን ቃል በቃል ተጠቅሞ ሳባዎቹ የተነጋገሩበትን ምክንያቱም ምርጡ ኡማ የኔ ሳባዎች ናቸው ስላለ ኢቭን ዑመር ከመሐመድ ጋር ሆኖ ያላትን እንትኗን እንትን በልላት የሚሉ ንግግሮች ቡሃሪ ላይ ማለት አክቹአሊ ያላትን እንትኗን ሜቢ በምላስ እንትን በልላት ነገር የሚል ንግግር የተናገረው አለ ነብዩም አልከለከለም ባለመከልከሉ ደግሞ ይሄ ምንድነው ይላል የተፈቀደ ነው ኢብኑ ጀዋብ አስቃላኒ የተፈቀደ ነው እንደዚህ ማለት መናገር ሐላል ነው ችግር የለውም ይላል ሰው ብዙ ሌሎችም ተጨማሪዎች ማምጣት እንችላለን ጠባሪም ላይ አለ ስለዚህ እኔ አይደለም ይሄንን ያልኩት ሐዲሳችሁ ነው ያለው ስድብ ከመሰላችሁ ሶሪ እናንተን ለማናደድ አስቤ ያደረኩት ነገር የለም እናንተን አስቤ ኢንቴንሽናሊ እናንተን ለመጉዳት ያደረኩት ነገር የለም ነገር ግን መጻፍቶቻችሁ ላይ ያሉ ነው ይገባኛል አጣቋቸውም ክርስቲያን ቴሌግራም ላይ ልከላለው ስለዚህ ስለማታቁት ነው እናንተ የሚያቁት ደግሞ አስቀድመው ስላልነገሯችሁ ነው ነብያችሁ እንደዚህ እንዳደረገ የ6 ዓመት ልጅን አሁን ያቺ የሆነ አንድ ሴትዮ አለች አይደለም አንድ ቲክቶከር ቲክቶክ ላይ ሰርች ይባታለሁ ሜቢ አዘጋጁልኝ እሱን ኤፌሶን ወይንም ማማይ ከቻላችሁ እሱን አዘጋጁልኝ የ9 ዓመትን ህፃን ልጅ እንዴት ነው የራሱን ልጅ እየከለከለ ብላ የተናገረች ስፍስፍ ብላ የዛሬ ዓመት እንትን ብዬ ተጫዋቹዋ አስቆመውኝ ነው ብላ የተናገረች ያለች የራሳቸውን ሰው እንኳን ያፍናሉ እንዴት ነው በ50 ምናምን ዓመቱ የ6 ዓመት ልጅን እንትን የሚለው ምናምን ብሎ
እና ኤኒዌይስ አንዴ ኡስታዝ ሳዳት ከማል እኔ ያልኩትን ተናግሮታል። ወሲብ አድርጓታል ብሎ ጓሄድ ኖሮ ምን ይባላል? አረ ያላቻ ጋብቻ ይባላል። ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖረው ምን ይባላል? አረ ያላቻ ጋብቻ ይባላል። ላ ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅር የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስትጠነክር በ9 ዓመቷ ግንኙነት ፈጸመው። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ እሺ ክርስቲያን እናመሰግናለን። እኔ አካውንት ውስጥ አንዴ ግባ። ስለዚህ ምንድነው እያለን ያለው ሳዳት ከማል የ9 ዓመት ልጅ ደርሳለች እያለን ነው። የ9 ዓመት ልጅ ደርሳለች። ኦልራይት የ9 ዓመት ልጅ ደርሳለች። እውነት ኦኬ። እፎይ እንትን ያለበትን 200 ኩንታል አይደለም የሚወደቀባት ያለው ማለት የ30 ሰው ያህል ጉልበት ከያዘ ከ200 አይበልጥም ማለት ከዛም ይበልጣል። እናንተ ክፉ አታሳሩኝ። አሁን ኦን አቨሬጅ 60 ኪሎ ቢሆን አንድ ወንድ ላይ የሚመዝነው ለስ 50 ኪሎ ይመዝናል እንበል። 50 በ30 ስንት ይመጣል? 1500 ነው። 1500 ኪሎ ማለት ነው። ነብዩ 1500 ኪሎ የወሲብ በምን እንመንዘራው? ከ30 እስከ 40 ወንድ ጉልበት የወሲብ አለው። በገነት ውስጥ ደግሞ የ4000 የወሲብ ጉልበት አለው። ኧረ ተው ይሄ ከባድ ነው። ኤኒዌይስ ኤፌሶን አንድ ያዘጋጅታለች መሰለኝ። ይሄንኛው ነው እንዴ? ይሄ አይደለም። ኦኬ ይሄ ነው። ቀጥሽ የሙስሊሞች አምላክ አላህ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስኪ የትኛው ቁጭ ያለው ጦጣ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ ሰው ያለህ ረላላህ ብላችሁ አረ ምን ጉድ ነው? ምንድነው እንደዚህ ፈቶ ይለቀቀብን? ወገን አረ ምን ጉድ ነው የመጣብን? ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትረን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? አረ አላህ ምን ጉድ ነው የመጣብን? አረ ምን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛ እኔ ይሄ ነገር ባይዘው ሐቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትን ትንሽ አንስቼ ነበር። አረተ ያረተ ምናምን ብሎ ተጫወቱብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታማም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበር። ልጅ ያልደረሰችው ብሎ እንዳው እሷ ከምንም በላይ ከፈለገው እንግዳ ጋር ቢኖር እሷ ስመጣ ብድግ ብሎ ግንባራን ይስማታል። እንደዚህ ላይ ነገር ነው የሰማው። የራሴ ልጅ ምንድነው? የሰው ልጅ የራሱ ልጅ በሚወዱን አለ ለሰው ልጅ ማክበር ያለበት ተጣጣለ ብዙ ውሳኔዎች አሉ። ሰነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠብቅም ተሚገባ እናመሰግናለን ሴቶች። እና ኡስታዝ ሳዳት ከማል ሲናገር ቀደም ከሰማችሁ ምንድነው ያለው? ያላቻ ጋብቻ የሚባለው አማኝ ካፊር ሲያገባ እንጂ አላቻ ጋብቻ አይባልም ማለት ለምንድነው ያለው? የፍቺ ምዕራፍ ላይ 4ኛው አያ ላይ ምን ሚል ስላለ የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ዱ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ የሚባለው ምንድነው? እሱ
አንድ ሙስሊም ወይንም አንዲት ሙስሊም ሌላ ካገባች ነው። ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶችና ከሙስሊሞች ውጪ ካገባ፣ ሴቷ ደግሞ ከሙስሊም ውጪ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር የለም። ሳዳት ከማለም እንደነገረን ቁርአኑም እንደሚነግረን ነብዩም እንዳደረገው ከዛ በኋላ ደግሞ ሰሃባዎቹ እንደተገበሩት ይህን ይመስላል። ለዛሬ ሜቢ ከስድብ ጋር የተያዙ እኛ ላይ የተነሱት እነኝን ይመስላሉ። እያንዳንድሽ አፍረሽ እንጂ ምን ማትቀበዩ የነብይሽ ልምምድ አለ። ሌላኛው ምንድነው እሱ ሰሞኑን ቫሪያል ላይ የወጣው በነብያችሁ ታፍራላችሁ የሚል ንግግር ተናግሬያለሁኝ። ሜቢ እኔ ለምሳሌ አንድ ሰው መጥቶ በአምላክ ታፍራለህ ቢለኝ ነው ስድብ ነው ብዬ አልልም። አላፍርም ብዬ እንደማላፍር አሳየዋለሁኝ። ይሄን ያለበት ምክንያት ምንድነው እሱ ከአይ ቲንክ የዛሬ 2 ወር አካባቢ ላይ አሉ የሚባሉት ኡስታዞች ተሰብስበው ነበረ እና የጳውሎስ አሳፋሪ አስተምሮቶች ብለው እየተናገሩ ነበረ። ጳውሎስን ሰይጣን ያዘዋል፣ ሰይጣን አለበት፣ አጋንንት አለበት፣ ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው እያሉ ቤታቸውን ከፍተው ስለ ጳውሎስ እያስተማሩ ነበረ። አጋጣሚ ሄድኩኝ፣ አስገቡኝ አልኳቸው። ስክሪንሻቱም ቪዲዮም ሰርቼበት ነበር በጊዜው። የዛሬ 3 ወር እንደዚህ ይመስለኛል ክስተቱ የተከሰተው። ከዛ አላስገቡኝም፣ ሚዩት አደረጉኝ። እንደውም ቲክቶክ ላይ አሉ የሚባሉ ንጽጽር የሚሰሩ ሁሉም ተሰባስበው ነበረ እና አስገቡኝ እና እንወያይ እስቲ እውነት ጳውሎስ አሳፋሪ ነውን ብዬ ቤታቸው አልኳቸው። እጄ ሚዩት አደረጉኝ። ስክሪንሻቱም ስላለ እሱ ሚዩት አደረጉኝ። ሚዩት ካደረጉኝ እኔ ሚዩት ሆኜ ከስር ሆኜ ዝም ብዬ ማዳመጥበት ምክንያት ስለሌለ ወደ ቤት የመጣው ማለት ነው። ከዛ በማግስቱ ግን ገባውበት። እውነት አሳፋሪ የሚታፈርበት መሐመድ ነው ወይንስ ጳውሎስ ነው በሚል ቶፒክ ገባው። ከዛ ስገባ ጳውሎስ ለካ ፖል በጣም ወደዋለሁ፣ ግን የዛም መጠን ደግሞ እንዳልተረዳውት እየገባኝ መጣ ማለት ነው። ሳኦል በነበረ ሰዓት ራሱ ከመሐመድ ጋር ይነጻጸርም እንኳን እኔ እንጃ። እኔ ህፃናት ማግባት ላይ ስመጣ መሐመድን አገኘዋለሁ። ፖል ስለ ህፃናት ርህራሄን ይነግረኛል። ራስ ስፐርሙን እንዲያዝረከርካል እንዳለ ምን እንደዚህ አይነት ቆሻሻ ነገር ምን ያደርግልሃል? ፖል በቅድስና በድንግልና ይኖረ ነው ይለኛል። ለካ መሐመድን ታፍሩበታላችሁ። ስለምታፍሩበትም ነው ማትወያዩት። ታፍሩበታላችሁ። መጥቶ ጳውሎስ እንደዚህ ነው ብሎ አንዱ ሰግጦ ሲወጣ ታፍሩበታላችሁ። ያው ታፍራላችሁ፣ እንድታፍሩ ምን እናደርጋችኋለን የምትል ንግግር ተናግሬያለሁ። ለምን ቤትን ዘግተህ ጳውሎስ እንደዚህ ነው የምትል ከሆነ እንወያይ ስትባል አልወያይም እያልክ በሐሰት ምከስ ከሆነ የሰውን ጳውሎስን እንዲሁ በሐሰት ምከሰው ጳውሎስን እንዲሁ በሐሰት የምትሳደብ ከሆነ ታፍርበታለህ ማለት ነው። እስቲ ሁለቱን በአንድ ጠረጴዛ ላይ አድርገን እንመዝናቸው። ማንኛው ነው ለሰዎች አርአያ ምሳሌ የሚሆነው? ቤታችሁ መጣን፣ አይ አናስገባም፣ ግን እናማለን። ጳውሎስ ሰይጣናም ነው፣ አጋንንት አለበት፣ ጳውሎስ ውሸተኛ ነው፣ ጳውሎስ ቀጣፊ ነው፣ ጳውሎስ እንደዚህ ነው ብላችሁ አማችሁ። እኛ እኮ እንደዚህ እንዴት አላችሁ ብለን አልወቀስናችሁም፣ መፍታችሁ ነው። ነገር ግን ምንድነው የጠየቅናችሁ? ኦኬ ይሄ ያላችሁትን እኛ እንግባና ምላሽ እንስጥ። አንፈልግም አላችሁ። እኛ ገልብጠን ከዛ ጳውሎስ ወይንስ መሐመድ ብለን ስንገባ ማንም ይታፈርበት ሲባል ትሬንድ አደረጋችሁት። ጥሩ ነው። ማስታወቂያ ሰራችሁልን። በሚሊዮን ከፍለን ሰዎች ጋር ማንደርሰውን እንድንደርስ አደረጋችሁን። ገፋችሁን። ስገፉን ደግሞ ልክ ቂቤ እንዴት ነው እሱ ቂቤ ተገፍታ ነው ቂቤ የምትሆነው። ሰው እንደዛ ገፋችሁን፣ ጠቀማችሁን። ያው 2000 3000 ሰው የሚከታተለንን 10000 ሰው እንዲሰማ የነብዩን አስተምሮ እንዲረዳው አደረጋችሁ ማለት ነው። አሁን ግን ምንድነው እሱ ከፍ እናደርገዋለን። መምህራኖች ዛሬም ወደፊትም ከአሁን በኋላ እስልምና ላይ እንድትሰሩ ደጋግመን ጥሪ እናቀርብላችኋለን። ከአሁን በኋላ ወደኋላ ምንልበት የለም። እጅ ለእጅ ምንያያዝበት ነው። ምዕመናንም መናበብ ያለብን ጊዜ ነው። አሁን እፎይ ሊሞት ይችላል። እፎይ የፈለገ ሊሆን ይችላል።
አይነው ቁርአኑ ሐዲሱ እስልምናን ያስተማረ ይገደል እንደሚል በአቅም ነገር ግን አይናችን እያየ ሸሪዓኛ ላይ ተጭኖብን እነሱ እንደፈለጉ አደባባይ ላይ ክርስቲያን ቀደም አሳይቷቸዋል። ክርስቶስ እንደዚህ ነው እያሉ እየተሳለቁ ክርስቶስን መጥራት ማምለክ አትችልም እያሉ እነሱ እኛ ላይ እንደፈለጋቸው ቀደም አይታቸዋል። ሎቱስ በክርስቶስ እብድ ነው፣ ሳይታጠብ የሚበላ ይምሮ የታወከ ነው፣ በሽተኛ ነው እያሉ እንደዛ እየተናገሩ እንኳን እኛ እንደዛ ሴፍ እንምዘዝ አላልንም። ምክንያቱም ሴፍ የሚያነሳ በሴፍ ይሞታል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26:52 ላይ 18ኛው ዮሐንስ ወንጌል ላይም አለ ከቁጥር 1 ጀምሮ። ስለዚህ ክርስቶስ በሴፍ ምን ጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው። ምን እንከላከልለት አይደለም በሴፍ እሱ የሚጠብቀን አምላክ ስለሆነ ማለት ነው። ነገር ግን አስተምሮቱን እንሞግታለን። ቃሉ ሕያው ሴፍ የሚቆርጥ ነውና በቃሉ እንቆርጣለን። እውነትን ከሐሰት እንለያለን፣ ለሁለት እንለያለን። ስለዚህ ካሁን በኋላ ትግላችን ይቀጥላል ማለት ነው። እስልምና ላይ ይሰራል። ጲላጦስ እና እፎይ ላይ የሚቆም ሳይሆን ወይንም ደግሞ ክርስቲያንና ማማዬ ላይ የሚንጠለጠል ሳይሆን አንድ ሰዎችን አባረ ከዛ በኋላ አረሞች እንዳይመጡ እነከሌን እንውጋ ነው እያሉ ያሉት። መረጃቸውን በደንብ እናውቀዋለን፣ በደንብ እንከታተላቸዋለን። በተለይም አባሾች በጣም መረጃዎች እየሰጡን ነው። በዚህ እናመሰግናቸዋለን። አባሾችም በጣም ልናመሰግናቸው እንወዳለን። መረጃ በብዛት እየሰጡን ያሉ እያንዳንዱ እየተካሄደ ያለውን እነሱ ስለሆኑ በጣም ከልብ ልናመሰግናችሁ እንወዳለን። ከነሱ ጋር ቢፍም የለንም ምንም። ምክንያቱም የኛን አስተምሮ በማንረዳው መልኩ መጥተው ሲፈተፍቱ አታገኟቸውም። ቲክቶክ ላይ ያሉት እንዳለ አክራሪ ጽንፈኛ የዋሃቢያ ክንፍ ናቸው። እኛ ማናምነውን እንደምናምን እያደረጉ የሚሰድቡን ማለት ነው። ሜቢ ክርስቲያን አልከፈተውም ደብሮት ይሆናል ይመስለኛል። ይኸው አምላካችሁ በጣም በሚያስጠላ ሁኔታ ግብረ ሰዶም ነው እያሉ ልኬለት ነበረ ያሉ ኡስታዞች እነዚሁ እያሉ ሰው ይሄን ወደ እናንተ ባክፋየር ስናደርገው ምትል ከሆነ ወንድሜ የሰው አትንካ። እንደዚህ የምታለቃቅስ ከሆነ እፎይን አታስቆመው፣ በምንም ተአምር አታስቆመው። በምንም ተአምር በመረጃ ነው የምናወራው፣ የተጻፈ ነው የምናወራው። እፎይን በምንም ተአምር አታስቆመው። ጲላጦስን ብታስቆም ሺህ ጲላጦስ ይነሳሉ። አንድ ክርስቲያን ብገል በዛ ክርስቲያን ደም ላይ ሺህ ክርስቲያኖች ይነሳሉ። አሁን በደንብ መሰራት እንዳለበት ሰዎች እንዲነቁ ስላደረጋችሁን እናመሰግናለን። ከዚህ በላይ ግፉን፣ አሁንም ከዚህ በላይ አሳዱን፣ አሁንም ከዚህ በላይ አጭሁት እናንተ። እኛ ደግሞ ህይወቴን ለመስጠት ዝግጁ ነኝ። እኔ ህይወቴን ለመስጠት ግን ተቋም ይመሰረታታል። በቃ እናንተ በግል ደረጃ በግለሰብ ደረጃ ተቋም መስረታችሁ ዩኒቨርሲቲ ስመሰርቱ አትሊስት በተቋም ደረጃ አንድ ዩኒቨርሲቲ እንዲመሰረት እናደርጋለን። እስልምና ላይ እንዲሰራ እንደዚህ ከሆነ ግፉንና ህዝቡ ጋር እንዲደርስ እናደርገዋለን ማለት ነው። ይሄን ግን ምዕመናኖች በፍቅር አድርጉት። ይሄ ስንላችሁ ለጦርነት አይደለም። ይሄንን ስንላችሁ ልትጣሉበት አይደለም። ወንድሞቻችን ያሉበት አስተምሮ ትክክል እንዳልሆነ እናውቃለን። መዳን ይጠበቅባቸዋል። የተሳሳተ አስተምሮት ውስጥ ነው ያሉት። ልናግዛቸው፣ ልንረዳቸው፣ እውነታን ብርሃንን ልናሳያቸው ይገባል። ይሄን በሁለት መልኩ እናደርገዋለን። እጅግ ሀምብል ሆነን ቅድም የጠቀስኳቸውን ሐዲሶች ሳንጠቅስ ምናስተምራቸው አሉ ሳንጠቅስ። ምክንያቱም አንድ ትልቅ ሰው ወይንም ደግሞ ሕፃን ልጅን ባገኝ ስለ አዝል አላስተምርም። እንደዚህ ብልት እንደዚህ አውጥቶ እንደዚህ ማድረግ እንደዚህ ነብዩ አስተምሯል ብዬ አልልም። ሐጅ እያደረጉ ወደ ሚና እንሂድ ስለ ወሲብ እያወሩ እየዞሩ ቤቱን
ከዛ ብልታቸው ተነሳ፣ ከዛ ስፐርማቸው እየተንጠባጠበ በእጃቸው ዘው እያልኩ ለትልቅ ሰውዬ አላስተምርም። ትልቅ አባት ቢመጣ ስሬ እናቴ ቆንጥጣ ነው ያሳደገችኝ። በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ ጥገኛ ሆኖ እስከ ጥግ መፋለምን ነው የተማርኩት። ያንን ደግሞ ታዩታላችሁ። አልዋሽም፣ አንዋሽም። እኔ አይደለሁም ስለራሴ 100% እናገራለሁ። ከራሴ አልፌ ግን ባየሁት መሰረት እስልምና ላይ የሚሰሩ ከራሳቸው አይናገሩ። ዲፌንድ አደርጋለሁ እነሱንም። እንደው መልካቸው ባይመቸኝ፣ ቁመታቸው ቢያስጠላኝ፣ አነጋገራቸው ቢደብረኝ፣ እንደዚህ የሆነ ሰውኛ እንደዚህ ዝም ብሎ ተራ ነገር ስጋዊ እንትኖች ቢኖርብኝ ራሱ በሚናገሩት እስልምና ላይ በሚያወሩት እንኳን 100% ደረቴን ነፍቼ ለሚናገሩት መረጃ እንደሚያመጡ አምሹር። አንድ ክርስቲያን ስለሌላው ሊዋሽ እንደማይችል ሃይማኖታችን ስለማይፈቅድ ከቶ አትዋሹ ስለሚል ማለት ነው። ስለዚህ ምዕመናን ምንድነው የምታደርጉልን? እያንዳንዳችሁ ፑሽ አድርጉ መምህራኖች እስልምና ላይ እንዲሰሩ። ለዘመናት ጠይቀውናል፣ መፍታቸው ነው። ምክንያቱም እነሱም ሜቢ ጨለማ ውስጥ ያለን ይመስላቸዋል። አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችላል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው። እኔ ገስት እንድታሞቁልኝ አይደለም ማስገባችሁ። ነገ ወርዳችሁ ፍጡር ፈጣሪ ያልክ እርስ በርስ እንድትባላ አይደለም። እናንተ ያመጣችሁት ሎድ እናንተ እዛ ስትባሉ እርስ በርሳችን ተኩላው ከስር ምዕመንን እየበላብን ነው። እዚህ ላይ ጥንቃቄ አድርጉ መምህራኖች። ኦዲየንሱ ምንድነው የሚጠቅመው? 1 ዓመት 2 ዓመት ሙሉ ጥምቀት ያድናል አያድንም፣ ጥምቀት ለድነት ወይንስ ያስፈልጋል አያስፈልግም? ሁላችሁም ገስት ላይ ተሰብስባችሁ 8 ሆናችሁ አንዱ ነው የሚያወራው፣ 8ታችሁ ቁጭ ብላችሁ ጥምቀት ለድነት ያስፈልጋል አያስፈልግም? 1 ዓመት 2 ዓመት 3 ዓመት ሙሉ ይህንን ርዕስ ማድረጋችሁ ከዛ ለምዕመን ግድ ካልሰጣችሁ ራሳችሁን ልትጠይቁ ይገባል። አንድ ገስት ላይ 2-3 መምህር በቂ ሊሆን ይችላል። ጥምቀት ለድነት ያስፈልጋል አያስፈልግም አንማማር ማለት አይደለም። አንድ ገስት ላይ ግን 2-3 መምህር ሲበዛ ነው። ምክንያቱም እስልምናው ላይ አንድ መምህር እያገኘን ስላልሆነ እፎይ እንደፈለገ ቢሳሳት መጽሐፍ ቅዱስ ላይ ቢንቦጫረቅ የሚያርመው መምህር የሚቆጣጠረው መምህር ስለሌለ ለምን እኛ ጋር መጣችሁ እስቲ አትቀመጡም? ለምን እኛን አትቆጣጠሩንም? ለምን ጋይድ አታደርጉንም? መምህራኖች ለምን ወደዚህ ማመጡት? ይሄ ጥሪ ማቀርበው ለእናንተ ነው። ምዕመናኖች ደግሞ እንደዚህ ገስት ላይ ስታዋቸው 4 5 6 7 8 ሆነው ነጋ ጠባ በዛ ሲሟገቱ እስልምና ጋይዳችሁ ሙስሊም የሚሰሩ እህቶቻችን ወንድሞቻችን ጋር ለምን አታስተምሩት? እህቶቻችን ምን እንዳለባቸው እዛ ጋር ነይ ቃጠቢ ነይ እንደዚህ ስሪ ምግብ ስሪ እየተባለች ቤቷን ከፍታ እንደገና እስልምናን ቻሌንጅ እያደረገች እንደገና እስልምና መጽሐፍ ቅዱስ ላይ ስትጠየቅ ግራ የምትጋባው እህቴ ለምንድን ነው? ማን ነው ዳይ የጣለባት እሷ ላይ ብቻ? እዳው እኮ እናንተም ላይ ነው። ክርስቶስ እኮ እናንተን የበጎቹ እረኛ አድርጎ ሾማችሁ እንድትጠብቁት ነው፣ እንድታስተምሩ ነው፣ እንድትባርኩ ነው፣ እንድትቆጣጠሩት ነው እንጂ ነጋ ጠባ ማርያም ታማልዳለች አታማልድም ወይንም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምዕመን እንድታስበሉ ለምንድን ነው እሱ ነው? ጠይቁ። ምዕመናንም ኑ ስሩ እስልምናው ላይ። ይሄንን እድል እንጠቀምበት። ይሄንን እድል እንድትጠቀሙበት
ጥሪ ያቀርብላችኋለሁ። ምዕመናኖች ካሁን ጀምራችሁ ማይሳተፉ እስልምናው ላይ እስልምና ላይ ማይሰሩ መምህራኖችን ሁሉንም እያያዛችሁ ለምን ማሰረው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከደም ይባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንፃር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎችን ልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንፃር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ ምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሁ መናገር ቢቀፋችሁ እኛ መተን ያን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም ምን ስለሆነን ስለዚህ ግዴታ አለባችሁ ልሰሩ። ልገስጻችሁ ወይን ልቆጣችሁ ፈልጌ አይደለም መምህራኖች፣ ነገር ግን ማድረግ እንደምትችሉ ስለማመን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማመን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለመረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም፣ ያንን ማድረግ አይከብደንም። ከዛ አንፃር ነው ካጠፋው መምህራኖች ታረማለሁኝ፣ በውስጥም ልገስጹኝ ትችላላችሁ። ምእመናን ደግሞ እንዳልኳችሁ መምህራኖችን እንደዛ አድርጉ። ፕላስ ደግሞ ካሁን ጀምሮ እኛ እንደማንዋሽ እናሳያችኋለን። በሰፊውም እንመጣለን፣ በሰፊውም እንሄድበታለን። ዛሬ መንገድ ላይም ስለቆየን አሁን ደክሞናል። ቀሲስ አይሚን መምህር ኤፍሬም የተወሰነ ወደ እርሶ ልምጣና 2 ደቂቃ ምናምን አካባቢ 3 ደቂቃ ቆይ ላሳይ መጀመሪያ፣ ከዛ አጠቃላይ ወሬ ከሆነ ብዙም አልፈልግም። ወደ ኋላ ስፕሪቱን ይመልሰዋል። ምንድነው እሱ ንገሪኝ ነው? አይ በእስልምና ላይ ነው ግን በቃ ማሳየት ከወደ ሌላ ቀን እናሳየዋለች። ምንድነው እሱ? አንዲት ሙስሊም እህት በሴቶች ጉዳይ ላይ እየተናገረችው ነውና እንሰማው። ታይወቅ አስተምሩ ምናምን አንፈልግም። አሁን እኛ ላይ ለተነሳብን ብቻ ነው እኛ ምላሽ መስጠት የፈለግነው። እኛ ላይ ለተነሱብን ከስድብ አንፃር ተሰደብን ብለው ላሉት ነው ምላሽ የሰጠነው እና ከዛ በዘለለ ብዙም አይመለከተንም። አስተምሮ ላይ ሌላ ላይ ቀጣይ እንሄድበታለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ይሰማል አይደል? ድምጼ ይሰማል። አጠራ አድርገው ትንሽ የምንንቀሳቀስበት ስላለ ፈጠን አድርገው እንትን በሉልን። አይ በጣም ድንቅ ነው። ብዙ ሀሳብ አይኖረኝም። ከዚህ ላይ ላላችሁት ሁላችሁ ከ10,000 ማንስ ምናልባት ወደ 8,000 የሚሆን የኛ ልጆች ይሆናል ብዬ ገምታለሁ። ምክንያቱም ያው ኮሜንቶችን ሳይ ስለቆየውና ከዚህ በኋላ የሚሆነው በጣም ለዘመናት ለረጅም ዓመታት ይሄ ዝም ብሎ ተቻችሎ መኖር በሚባለው ሐሳብ ኑረንበታል። ከዚህ በኋላ ግን ሁላችንም እየሄዱበት ያለው ርቀት በጣም ከህሊና በላይ የሆነ ስለመጣ ራሳችንን ልናዘጋጅ ይገባል። በምንም መልክ ሁሌ አስከሬን ላይ የቆምን ነፍስ ይማር ማለት፣ ሁሌ የሆነ ሰው ካለፈ በኋላ እንዲህ ነበር እያሉ ተረት ማውራት፣ ይህ ሊበቃን ይገባል። ምናልባት በተደራጀን ቁጥር የተለያዩ ሐሳቦችን ባመነጨን ቁጥር ሊገሉን ይችላሉ። ግን ደግሞ የተፈረወሙኬ ለእለይ ቀጥሎ ስጋችሁን የሚገሏችሁን አትፍሯቸው፣ ወለነፍስክሙ ሰይቅሉ ቀትሎታ ነፍሳችሁን መግደል አይቻላቸውምና
ወባይቱ ፍርህ ወለዘቦ ስልጣን ነገር ግን ስልጣን ያለውን ፍሩት ምን አይነት ስልጣን እምድህረ ቀተለ ነፍሰ ወስጋ ህወራህ ብሎ በውስጥ ገሃነም ከገደለ በኋላ ነፍስንም ስጋንም መቅጣት በገሃነም መቅጣት የሚችለው እርሱን ፍሩት ተብሎ ነው የተነገረው ስለዚህ እኛ ምንፈራው ሰማይና ምድርን የፈጠረ በኪደተ እግሩ ግን በፈቃዱ 33 ዓመት በምድር ላይ የተመላለሰውን ሁሉ እግዚአብሔር ኢየሱስ ክርስቶስን ነው ምንፈራ እንጂ ለሰዎች ብለን የምናሻሽለው ህግ የለም ወንድማችን ፎይ ላይ በጣም ከቋንቋ ከንግግር በላይ ውስጣችን አበሳጭቶናል በጣም ውይይት ነው ንግግር ነው ኑ መረጃ ይዛችሁ ግቡና ተወያዩ ሲባሉ አልመጣም አልወያይም ብለው ኡስታዙን ተደብቆ ዝም አለ ለራሱ በዛ እየገባ ይጫል ማንኛውም ሙስሊም መካከለኛ ኡስታዝ የሆኑትም እየገቡ ለመወያየት ሞከሩ አላዋጣ ሲል ለግድያ ራስን ማዘጋጀት ወይም ሰዎችን ለማጥፋት ጉዞ ማድረግ ግን ይሄ ከእምነት ሳይሆን ከስብዕና ሰው ከመሆን እንኳን የሚጠበቅ አይደለም ምናልባት የመውጊያውን ብረት መቃወም ለራስ ይብሳል ተብሎ ስለተነገረ ይህ ለራሳችሁ እንደሚብስ በደንብ አስምረን መናገር እንወዳለን ምክንያቱም አንድ ክርስቲያን በዚህ ምክንያት ከመኖር ወደ አለመኖር ተሸኝቶ በእርግጥ ህይወት ነው በዛኛው ዓለም ከዛ እንዴት እንደምንነዋወር ያሰባችሁበት ብትራመዱ በጣም ድንቅ ነው ያስባለሁ በጣም እንኳንስ ፎይን ሌላ ማንኛውም ተራ ክርስቲያን ምንም አስተዋጽኦ የሌለው ማድረግ አይቻልም ፈጽሞ ነው የማይቻለው ከዚህ ላይ በደንብ ልታሰምሩበት የሚገባ የኛ ልጆች ከዚህ በኋላ እኛም ቀደም ሲል ፎይም ሲል እንደነበረው እየገባን እንሰራለን እኔ ገና 2 ወር 3 ወር ማይሞላኝም ወደ ቲክቶክ ፕላትፎርም ከመጣው አሰራሩም ገና ሚዲያው በደንብ ስላልገበኝ ነው እንጂ እንገልጻለን እግዚአብሔርን ቃል በአደባባይ እናስተምራለን ኃይል ያለው ይምጣ በመረጃ በማስረጃ ይሞግት በጉልበት ግን የጸና ሃይማኖት የለንም የሚያጸኑት ሃይማኖትም ሊኖራቸው አይገባም በጣም ስደነቅ ያመሸሁት ቁጭ ብዬ የራሳቸው መጽሐፍ ቁርአኑ የሚለውን ስላነበብንላቸው እስኪ ብሉ የሐዲስ እያወጣ የሚያነብልኝ ሙስሊም ቢገኝ እግዚአብሔር ያክብርህ ብዬ ከስሩ ተቀምጬ አብሬ አይኛው እንዲያርገ ተርጉመው ያረሙት ነው የምቀምጥ የራሳቸው ቁርአን የራሳቸው ሐዲስ እኮ ነው የተነበበው ይህ ሲነበብ በራሳቸው ኡስታዝ በራሳቸው መሪዎች ሲነገር ልክ ብለው የተቀበሉት በእኛ እንደበት ሲነገር ምን ነው ለመስማት ሰቀጠጣቸው እንጂ ይምጡና ይተርጉሙልን አለያ ግን ጨለማ ውስጥ ስላሉ ሰውን ወደ ብርሃን መመለስ ደግሞ አንዱ የክርስትና ህይወት ስለሆነ አንተም ብርሃኑ ለዓለም ተብለን ስለሆነ የተላክነውኛ ክርስቲያኖቹ የዓለም ብርሃን ስለሆነ እናበራለን ፀሐይ አልፈልግሽም ቢላት አንዱ ሰው ወጥቶ እሷ ግን መብራቷን አታቆምም ኦርቶዶክሳዊ አስተምሮ አንፈልግም ቢልም ይገለጻል ደግሞ እውነትን ስንገልጽ ውሸትን እየከሰስነ ነው ውሸት ካልተከሰሰ እውነት ሊጻና ስለማይችል አመሰግናለሁ በጣም እናመሰግናለን መምህር ቃልዮት ያሰማልን ያው ለእርሶም ኃላፊነት ሰጣለሁኝ ያው እንመጣለን እናስተምራለን ብለዋል እያስተማሩ መስማት ማየት እንፈልጋለን እስልምና የሚሰሩበት ቤት እኔ ቤት ብቻ ሳይሆን ሌሎች ጋርም እየገቡ ላይወት ፈልጋለሁኝ መምህር መልካም በጣም እንጂ ገኛለሁ ቤቶች ብቻ ያሉበት ቤቶችን ቀናቶችን እነሱ ነገሮች ማወቅ ነው እንጂ የሚያስፈልገው ስንኖርም አብረን ስናልፍም አብረን ነው የምናልፈው ይሄ በጣም ከጊዜ ወደ ጊዜ የባሰን ህማማ ለሰይፍ እስመ ኢሃይሳ ለባለቅኔው ያደረ ነው ሳይፋን የባሳት አልተሻላት አባቶቻችን ጨርሳ የኛ አንገት ላይ ተቃጣለች ስጋችን ካንገታችን እስኪላቀቅ ድረስ የድርሻችን እንወጣለን በፍጹም ዘያርስ ድሪታ ከዚህ በኋላ ወደ ኋላ ማረሲ የለም በቃ ወደፊት ልንጓዝ ይገባል የሆነን ሰው ተነጥሎ አነጣጥሮ ገሌን እናጠፋለን እንዲህ የሚባል ነገር የለም እውነተኛው ሃይማኖት ነው የተገለጸ እውነት ካላችሁ ኑና ግለጿት እውነት ሲመጣ ለምን ትሸሻላችሁ ዘይሐውር በጽነት ይያምር ሀብ ዘይሐውር ይላል ጌታ በጨለማ የሚሄድበትን ያውቅም ዘእኩይ ምግባሩ ይጸል ብርሃነ ስራው የከፋ ሰው እውነትን ይጣላል ይላል የከፋ ስራ ስላላችሁ እኮ ነው በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም እኔ ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበር ለካን የኛ መታረጃ ሞጅል የተጻፈበት ህፃናት ሲደፈሩበት የኖሩበት ክታብ መሆኑ አሁን ያወቁት የተረዳሁት
ሲተረጎም ሲነበብ ሰምቼ እንደኛ ይሄን ሲመታ ይሄን ስጥ የሚል ህግ ያለበት ነበር የመሰለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑር የሚል ነበር የመሰለኝ። አሁን ግን ሲገለጽ ለካን እንዲህ ነው። እኔ እኮ ለምንድን ነው የሚጠሉን እላለሁ። ለካን ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው እንዴ በክብር ተቀብላ ላኖረች ሀገር መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት የነበር እንደሚገባት እኔ ተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ በደንብ እንገልጻለን። ወደፊት እንመጣለን። የሞት ጽዋ ከሆነ አብረን እንቀምሳለን። የህይወትም ጽዋ ከሆነ አብረን እንጎነጫለን። በላንተ በሱ ለፍ ብለን ቆመን የምንቀር ከሆነ ከዚያ ጌታን በመሸጡ ከተባበረው ከይሁዳ የምንተናነስ አይደለንም። እንደርሱ ነው ምን ሆነው ሁላችንም አብረን እኩል የምንቀበለው መከራ ሁላችንም እኩል አብረን የምንቀበለው ደስታ ሊኖረን ነው የሚችለው። ክርስቲያን ማለት ተዋህዶ ማለት ነው ባጭር ቋንቋ። እኛ እኮ ሰው ነን። ክርስቲያን የሚለውን ስም ያገኘነው ከክርስቶስ ጋር ባለን ህብረት ነው። የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል በዛ ጥምቀት ነው በተዋህዶ ክርስቲያን ይሆኑ። ሃይማኖታችንም ተዋህዶ ነው። ስጋችንና ነፍሳችንም የሚኖሩት በተዋህዶ ነው። ህብረቱም ተዋህዶ ነው። ምንኖረው በተዋህዶ ነው። ምን ጸድቀው እንዲያው በተዋህዶ ነው። የሆነ ግንጥል ጽድቅ የለንም እኛ። ሁሉም ክርስቲያን ልንተባበር፣ ሁላችንም ፎሎ ልንደራረብ፣ ሁላችንም በውስጥ ልንጻጻፍ፣ ሁላችንም የተያያዘ ጽኑ የሆነ የወንድማማችነት ስሜት ሊኖረን ይገባል። እነርሱ የሚሄዱበት ርቀት በጣም በበጀትም በሐሳብም በብዙ ነገር ተደራጅተዋል። እኛ ግን ቆመናል። ዝም ብለን ቆመን እውነት ነው። ቅድም ሲነገር በጣም ራሴን እየታዘፉት ነበረ። ሳይበላ አይበላም፣ እንዲህ ይደረጋል አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ? አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይበላል አይበላም ይጠጣል አይጠጣም ስንል እነርሱ ነግደውብናል። አልፈውን ተጉዘዋል። አልፈውን ማለት ነው። በበጀት ተደራጅተዋል። በብዙ ነገር ተደራጅተው ተጉዘዋል ይለዋል። አቅም እንኳን ሲያጠራቸው ገጀራ እየያዙ ስርዓተ መንግስቱ ሲከለክላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተው ይስተይ፣ የወደደ ይጠጣ፣ የፈለገ ይከተል፣ እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን። ከዚህ መካከል አንዱ የ6 ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በ9 ዓመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከረ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ ማሩስ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምን ነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባሉ አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክነው ለአሕዛብ ነው የተላክነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ ነው። በድጋሚ እግዚአብሔር በጣም እናመሰግናለን መምህራችን። ቀጣይ አብረን የምንሰራቸው ይኖራሉ። እንዳሉት ነው ለህፃናት እንኳን ማይራራ ከሆነ ይህንን ደግሞ እኛ ስናነብ የፍቺ ምዕራፍ ላይ ሱራ 65 ቁጥር 4 ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ስለተቀመጠ ያ ማለት የ5 ዓመትም የ6 ዓመትም የ7 ዓመትም ህፃን ልጅ ተገናኝቶ መፍታት ይቻላል አይነት ከተቀመጠ 3 ወር ነው የሚጠበቅበት። እንደዚህ አይነቷን አንድ ህፃን ልጅ ደግሞ የ6 የ7 የ8 የ9 ብቻ እንደዚህ ያሉትን መገናኘት እንደ ህገ መንግስታችንም መደፈር ነው ተብሎ የሚባለው መደፈር ነው እንጂ እንደው በፍቃዷ ወዳ ምናምን ነገር ከረሜላ ሰጠ አሁን አታለህ ምናምን ነገር ከረሜላ ሰጠ የ4 ዓመት ልጅን እንተኛ ብትላትና እሺ ብትልህ ኧረ እሷ እኮ እሺ ብለህ ደስ ብላት እየሳቀች ነው የተኛዋ ትልትል ነው። የ10 ዓመት ልጅን እንደው እንደዚህ ገዛልሻለሁ እንደዚህ አደርግሻለሁ ብለህ ብትገናኛትና እንገናኝ ብትላት እሺ ብትልህ የ10 ዓመት ልጅ እሷ እኮ ወዳ ፈዳ ነው ልትል ነው። ይሄ ወንጀል ነው፣ መድፈር ነው። እና
ክርስቶፎርስ ወደ እርሶ ልምጣ። 2 ደቂቃ ልስጦት። በጣም ደክሞናል። ሌላም ረባክተው ፕሮግራም እንትን እየደብን ሰዓት እያለኝ ነው። 2 ደቂቃ ልስጦት። እንኳን ደህና መጡ። እሺ ፎይ ኧረ አንተ በላይ ታናሽ አይደለሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃልት ያሰማልን መምህር ኤፍሬም ፎይም እንደዛው። አይ በቃ የተለየ ነገር አልናገርም። ዞሮ ቀደምም ስታሳይ እንደነበረው ሁልጊዜም በማስረጃ ነው እያቀረብክ ያለው። ስለዛ አይ ከተጻፈው ውጭ አልፋል የሚል ሰው ካለ በማንኛውም ሰዓት መጥቶ መሞገት ይቻላል። ይልቁንም በተቃራኒ የነሱ መምህራን ኡስታዞች ሳይቀሩ በጣም አስጠሊታ የሆነ ንግግር በአምላካችን ላይ በሌሎችም ቅዱሳን ላይ ሲናገሩ ነው ሁሌም የምንመለከተውና የምንታዘበውና ከራሳቸው ጀምረው ቢያጸዱ ራሳቸውን ቢመለከቱ እንዲያውም መልካም ነው። ሶፎ ይጠየቅ ማስረጃ ያቀርባል፣ እነሱም ይጠየቁ እና እውነትም ፍትሃዊ የሆነ አካል ካለ ያኔ በዚህ በሚቀርበው መረጃ መሰረት መዳኘት ይቻላል። ካለበለዚያ ግን የውሸት ክምር የሐሰት ክምር ናዳ ስለተናደ ገና ለገና ብዙ ወጣት ሙስሊሞች ራሳቸውን እየጠየቁ እየመረመሩ ወደ ብርሃን ወደ ሆነው ክርስትና ስለጎረፉ ተደናግጠው ብዙ ነገር ለማድረግ ቢጣጠሩ እንደዚህ በማድረግ የክርስትና ወንጌል እንደዛ የሚቆም አይደለም። ወንጌል ይቀጥላል። ወንድሞቻችን ያገለግላሉ እና ከእንቅልፋችን አንቅተውናል። ቅድም አንተም ስትል እንደነበረው እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። በጋራ እናገለግላለን። በርቱ፣ ጠንክሩ። ክርስቲያኖችም ደግሞ ሁልጊዜም ቢሆን ወንድሞቻችሁን በዓይነ ቁራኛ መመልከት ይጠበቅባቸዋል። የሚያስፈልጋቸውን ነገር ሁሉ ከጎን ሆኖ መደገፍ፣ መረጃዎችን ማስረጃዎችን መያዝ ያስፈልጋል። ስለ ክርስትና ሃይማኖታችንም ደግሞ ጥንቅቅ አድርገን ለማወቅ መሞከር አለብን። አሁን ጊዜው አደገኛ ነው። ማናቅ ከሆነ እንዳውም ጭራሽ በማንጠብቀው መንገድ ልንነጉድ እንችላለን። እኔ በተለይ ትልቅ ፎሎወር ያላቸው እህት ወንድሞቻችን ምናልባት ጥቂት ሊሆኑ ይችላሉ፣ በእርግጥ 2-3 ሊሆኑ ይችላሉ። ከነሱ ጋር ሆነው አሁን ከሰሞኑ እንትን እንደው ተመለከትኩና ትንሽ አዘንኩ። እንደዚህ አይነቱ ከማያምን ጋር የሚደረግ ምንድነው የሆነ አካሄድ መጠመድ ነውና እንደዛ ትክክል አይደለም። በጣም ጥንቃቄ ይፈልጋል ክርስትና። በሆነ ገንዘብ በሆነ ዝና በሆነ እንትን ዝም ብለን የምንቀልድበት አይደለም። የሆነ ፎሎወር ምናምን እንደዛ በዛ ፍለጋ በእርግጥ አለማወቅ ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። እና መጨረሻ ላይ ማለት የምፈልገው ሚዲያው ላይ ራሳቸው ልክ ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለው ራሳቸው ባጠፉት እኛም ብዙ አመታትን ታገስን ዝማል። አሁን ትንሽ እንግዲህ መንቀሳቀስ ሲጀምሩ ወንድሞቻችን ራሳቸው ማልቀስ ጀመሩ ማለት ነው በአደባባይና ብዙ አመታትን እኮ ተሸክመናል። ቤተክርስቲያን ስትቃጠል፣ ምዕመናን ሲሳደዱ፣ ተገደው ሁሉ ሲሰልሙ፣ እንደገናም ደግሞ የሐሰት ስብከት የሐሰት ወሬ ውንጀላ በካሴትም በሲዲም በመጽሐፍም በየመስጊዱም ብዙ ነገር እኮ ሲደረግ እኮ እኛ ተኝተን ነበር። ለመናገር ያለው በጣም ጥቂት ምናልባት ሰዎች ሞክረው ነበር በስብከትም በምንም እና አሁን አዳባባይ ላይ መተው እንደዚህ ሲቀልዱ በጣም በማስረጃ አጸፋዊ ምላሽ ስለሰጠ ተደናገጡ ማለት ነውና እንዳውም ሰብሰብ ብለን ከዚህ በኋላ ቀደም ፎይም ስትል እንደነበረው ቤተክርስቲያንን በደንብ መዋቅር አበጅታለት በደንብ በቤተክርስቲያን የሚመራ ሁሉ ቅበተ እምነት በዚህ በእስልምናው ዙሪያ በደንብ መሰራት አለበት። ብዙዎች መዳን አለባቸው። ሁላችንም እንደዛ ነው የምናምነው እና ያኔ ሰብሰብ ብለን ምን ማረከው ወንጌልን ይዘን በፍቅር ነው። ወንጌል ፍቅር ነው፣ ክርስትና ፍቅር ነው። በዛ መንገድ ስንሰራ እንዴት ልትሆኑ ነው? በኃይል የሚሰበክ አምላክ አለ ወይ? በሰይፍ የሚሰበክ አምላክ አለ ወይ? እና መረጋጋት ያስፈልጋል። ገጥመን መስሎኝ እንዳለው ውይይትም ቢሆን እንደዚህ የጀመሩት እነሱ ናቸው ከጥንት ጀምሮ እያንዳንዱ ሚዲያ ማለት ነው። አሁን እኛ ይሄ እኮ እንደዚህ ነው ብለን መናገር ስንጀምር በዚህ ልክ የሚጮሁ ከሆነ እኛ ኃላፊነት መውሰድ ያለባቸው ራሳቸው ናቸው። በነገራችን ላይ እነሱ ጀመሩትም አልጀመሩትም ዓለም እንዲድን ወንጌልን መስበክ ያው ግዴታችን ነው። ስንሰብክ ታዲያ በፍቅር በሰላም ነው የምንሰብከው። በዛ አግባብ እንቀጥላለን አገልግሎታችን። በርቱልን። እግዚአብሔር ይስጥልኝ። ከዚህ በላይ እንዳልሳችሁ እግዚአብሔር ያክብርልን። መምህር ክርስቶፎርስ
ከአምሳ ላይ አይ ቲንክ መውጣት አለብንና ትንሽ ድካምም ስላለ ማረፍ ይኖርብናል። ምናልባት መምህር ብርሃኑ ካለ 2 ደቂቃ ልስጥና ከአምሳ ላይ መውጣት ስላለብን መምህር ይዘጉልናል ማለት ነው። መምህር ኤፍሬም መምህር ብርሃን አለ ብርሃኑ? እሺ ችግር የለውም። በቃ መልካም አዳር ይሁንላችሁ። እግዚአብሔር ይጠብቃችሁ ያላችሁበት። አሜን አሜን አሜን። እሺ መምህር ኤፍሬም ምናልባት በጸሎት የሚዘጉልን ከሆነ መልካም። የአባቶቻችን አምላክ ጉባኤያችን የባረከ በሰላም እንዲያሳድረ ጉዟችን ሁሉ እንዲያቀናልን የአባቶቻችን አምላክ ለጥፋት የሚመኙንን ሁሉ ልቦና እንዲሰጥልን ወደ ሃይማኖት ዋርስት ኦርቶዶክሳዊ አስተምህሮ እንዲመልስልን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚእስተ ንጹሕ ሳላድኅነን ወባልሐነ ኩሉ ክርስቶስ ዘያኬዚ መንግሥተ ኃይሉ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስቱ ወርብረ ክርስቶስ የተወሰፈ በመላእክተ ጸጋ እግዚአብሔር ምስልኪ ሳሪ ጸልየነ ምሕረተ አፍቅሩ ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸልይ የአፈቀ የወልቸርነት የመንፈስ ቅዱስ አንድነት የእመቤታችን ምልጃና ጸሎት የቅዱሳን ረድኤት በረከት በእኛ በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዎት ያሰማልን። ሁላችሁም ላዳመጣችሁን፣ ላከበራችሁን፣ ለሰማችሁን እናመሰግናለን። እንግዲህ ሁላችሁም በርቱ፣ በጸሎት አስቡን። ሁላችሁም በጸሎት አስቡን እንደተባባል ነው። ሁላችሁም እፎይ ሲበረሰ ቶሎ አማና በረሲ እሺ ሲበረሰና ደብስ ቶሎ ስለዚህ ሁላችሁም በጸሎት አስቡ፣ በርቱ። ሁላችሁም በመችሉ ቋንቋ ስሩ። ንጽጽሩ ይቀጥላል። ሁላችሁም በመችሉትም ቋንቋ ለመስራት ሞክሩ እና በርቱ። ለዛሬ ጨርሰናል ፕሮግራማችንን እና እንደዛ ነው። እንወዳችኋለን ሁላችሁ ሙስሊሞችን፣ በተለይ ሙስሊሞች እንወዳችኋለን። ስለምንወዳችሁም ነው ነፍሳችንን አስይዘን ተወራርደን እናንተን ለማዳን ነው የምንታገለው። ምንም ከናንተ ጋር ምንም እንጀራዬን ነጥቃችሁ አልበላችሁና ጾሜን አላዋላችሁኝ። ምንም ከናንተ ጋር ጥላቻም የለንም። ምንም ነገር ማለት ነው። ስለምንወዳችሁ ግን አይናችን እያየ እሳት እንድገቡ ስለማንፈልግ የተሳሳተ አስተምህሮቶችን እናሳያለን። ይሄ ስህተት ነው ከሚል አንጻር ነው።